በነገራችን ላይ አሁን ላይ ያሉት የዝማሬ አገልግሎት ላይ ያሉ ሰዎች ሼም ይዟቸው ነው እንጂ እንደ ዘፋኞች ትኬት ሸጠው ቢያስገቡ ደስ ይላቸዋል። ያው አንዳንዱ ጴንጤም ያው ከዓለማዊ ጭፈራም ስላልተላቀቀ ትኬቱን ገዝቶ መግባት አይከብደው። እንግዶቿ ፍላጎቶቿ ማሳያ ነው። ጃፒ ነው ሌላ 1 ሚሊዮን ብር ጃፒና ታምራት ነው የሰጡት። አንዳንድ ሚሊዮን ብር እነዚህ ሰዎች ሲሰጡሽ እነሱ መድረክ ላይ ሄደሽ መጋበዝሽ ነገና ከነገ ወዲያ ከነሱ ጋር ህብረት ማድረግሽ ሲቀጥል እነሱ በየትም መንገድ የሰበሰቡትን ያንን ገንዘብ አንቺ ገንዘብ ውስጥ ማካተትሽ ከሐሰት ትርፍ ተካፋይ የመሆን እንደሆነ የሚታወቅ ነው። 1.2 ነው የሰጠሽ ይቅርታ 1.2 ሰጣ አንድ ሰጠ ያው እና ይሄ ወንጌልን ማሰደብ ነው። እኔ ከሌሊ አንፃር የታየኝ ችግር የለም። በለኝ ስላላለች ሐዋርያው ታምራትን በለኝ አላለችው። እሱም ሲመጣ ሊሊን ዛሬ ሄጄ በ100 ዓመት አንድ የሚፈጠሩ ምትፈጠሪ ሰው ነሽ ልበላት ብሎ ሄዳ አይመስለኝም እንተው በለኝ አላለችም። አትበለኝ ማለት ግን ትችላለች። አትበለኝ ማለት ትችላለች። ኢየሱስ ክርስቶስ በአገልግሎቱ ቸር መምህሮች ሲሉት ለምን ቸር ትሉኛላችሁ ብሎ ጥያቄ ይጠይቃል። ሊሊ ጌታ ኢየሱስ አለ ሆይ ለምን ቸር ትሉኛላችሁ ብሎ ጥያቄ ይጠይቃል። ብራዘር ሊሊ ጌታ ኢየሱስ አይደለችም ለምን ቸር አላችሁኝ ብሎ ጥያቄ ይጠይቃል። ብራዘር ማንንም በክርስቶስ ኢየሱስ ትምህርት ለማይኖር አምላክ የለውም መጽሐፍ ቅዱስ ነው የሚለው። እነዚህ ደግሞ ከክርስቶስ ኢየሱስ ትምህርት የወጡ ናቸው። ትምህርታቸው የስተት ትምህርት ነው። ብዙ ቪዲዮ ሰርቻለሁ ታምራት ታረቀኝ ላይ ንግግሮቹን ስትመለከቱ በጣም በቃ የሳተ የኑፋቄ ትምህርት ውስጥ ያለ ግለሰብ ነው ታምራት ታረቀኝ ነው የምላችሁ። በዚህ ሰውዬ መሞገስ ፌር ነው ወይ? ለሊሊ ፌር ነው ወይ? ሊሊ አንቺ በ100 ዓመት አንድ ጊዜ የምትፈጠሪ ክስተት ነሽ። እግዚአብሔር ለኢትዮጵያኖች ሲራራ የፈጠረሽ የአምልኮ ዕቃ ነሽ። የእግዚአብሔር ክብር መገለጫ ነሽ። በጣም እናከብርሻለን። ይሄ ውሸትን የበዛበት ግብዝነት የበዛበት ንግግር በ100 ዓመት አንድ ጊዜ የሚፈጠር ፍጥረት የለም። መድረክ ላይ አውጥተን ህዝብ ሰብስበንላቸው እነሱን የማሞካሸት ክብር ነው የሚገባቸው አይደለም። አገልግሎታቸው ስለሚደክሙ እነሱን አንደርስታንድ አድርጎ ለዛ አገልግሎታቸው የሚገባውን ክብር መስጠት መጽሐፍ ቅዱሳዊ እንደሆነ ይናገራል። ያው እኔም ማቀው በ100 ዓመት አንዴ የሚከሰቱ ክስተቶች ማቀው የአስትሮኖሚ ተመራማሪዎች ወይም የናሳ ጥናት አጥኚዎች እቺ ኮከብ ይሉና በቴሌቪዥን ይመጡና እቺ ኮከብ በ100 ዓመት አንዴ የምትወጣናት ይሄን ኮከብ ያየው የዛሬ 100 ዓመት የነበረ ሰው ነው ምናን ይሉና በ100 ዓመት አንዴ የተከሰተ ክስተት ምና እንደዚህ አይነት ቁልምጫ እንግዲህ እኔ በአባቶች ዘንድም አላየው እንደዚህ አይነት ልምምድም አላቀና ክብር የሚጠጡ አገልጋዮች አሉ። የማስታውሰው በዚህ ፕሮግራም ምን ተጠቀማችሁ የሚል ፕሮግራም ይጀምሩና አገልጋዩ ስለያደረገው ታምር አገልጋዩ ስላለፈበት ድንቅ ስላለፈበት ነገር ረጅም ማብራሪያ የሚሰጡ አገልጋዩን የሚያሞካሹ ምዕመኖችን እያስወጡ ያስመሰክራሉ። ምስክርነቱ እግዚአብሔር ያደረገልኝ ከማለት የበለጠ የሚያመዝነው አገልጋዩ አደረገልኝ፣ አገልጋዩ ቃል አወጣብኝ፣ አገልጋዩ ጫነብኝ፣ አገልጋዩ እንዲያደረገኝ ብሎ ወደ አገልጋዩ ክብር የሚያመዝነውና የእግዚአብሔርን ክብር የምትጠጡ ሰዎች ቢቀርባችሁ ይሻላል ነው ሊሊን ጨምር ማለት ነው። አሁን የማይገባቸው ሰዎች የእግዚአብሔር መንግስት ውስጥ በጣም በቃ የልጅነት ብቻ ያለን ይመስላቸው ሰዎች አሉ። አቡና ትናንት መጥቶ እንዴት አውታሩ ላይ እንዴት ሊሊ ያስተዋብ ይሰጣል የሚሉ ሰዎች አሉ። እንደዚህ የሚባል ነገር የለም። አንዳንድ ሰዎች ደግሞ ፕሮግራሙን እኮ አታውቅም ያዘጋጁት ሰዎች እኮ እነገሌና እነገሊት ናቸው ይላሉ። እንደዚያ የሚባል ነገር የለም። ኮኦርዲኔት የሚያደርግልህ ሰው ፕሮግራም ሲያዘጋጅልህ ያንዳንዱን ስኬጁል ነግሮክ
አንተ ምን ሰዓት ላይ መድረክ ላይ እንደምትቆም ምን ሰዓት ላይ ገንዘብ እንደሚጠየቅ ምን ሰዓት ላይ ዝማሬ እንደሚዘመር ከዛ በኋላ ምን ሰዓት ላይ ቃል የሚያካፍለው ሰውዬ መድረክ ላይ እንደሚወጣ የክብር እንግዳው ወጥቶ ንግግር ምን ሰዓት ላይ እንደሚያደርግ እያንዳንዱ ነገር ስኬጁል ተደርጎ ነው የሚነገረው የፕሮግራም የሚሰራው እና እሷ እኮ አይደለም ያዘጋጀችው ምናምን እና በጣም የገረመኝ በዚህ መካከል ላይ የተረሱ ወይም ደግሞ አገልግሎታቸው የተመታባቸው የሚመስሉ ሰዎች ራሱ የእግዚአብሔር ሰው ሆኖ ብቅ ያሉበት ፕሮግራም ነበር የተካሄደው በጣም በሚደንቅ ሁኔታ በጣም እስራኤል ዳንሳ ራሱ እውነተኛ ነብይ የሆነበት ፕሮግራም ነው ፕሮግራም ለምን ያ ፓስተር ተስፋ ምናምን የሚባለው ሰውዬ ስሙን አላውቅም ይቅርታ አድርጉልኝ ከልጁ ጋር የሚጠነቁለው ሰውዬ ማለት ነው ራሳቸውን እንደ ስፔሻል ቢንግ የሚቆጥሩ በእኛ በኩል ካልሆነ ፈውስ አልፍም የሚሉ አንዳንድ ሰዎች የሚጮው ሰው ሐሰተኛ ይመስላቸዋል መጮው ረጋ ብሎ ማውራት አይደለም የሐሰትና የእውነት መመዘኛ የእግዚአብሔር ቃል ነው ረጋ ያሉ ጥንቆላ የሚያካሂዱ ሰዎች ከልጁ ጋር ማለት ነው የምታስታውሱ ከሆነ ቅርብ ጊዜ ልጁ ጠቅላይ ሚኒስተሩ ይሞታል ምናምን በቅርብ ጊዜ ድንኳን ምናምን ይጣላል ምናምን ብሎ ይሄው ድንኳኑም የለም ድንኳኑም የድር ቤት ድንኳን ከመሆን ነጭ ድንኳን እየሆነ ያው ጠቅላይ ሚኒስተሩ በየቦታው ድግስ እየደገሰ ተራራም ላይ ዛፍም ላይ እየሄደ እየጋደምም እያለ ፎቶ እየለቀቀ ነው እስካሁን ድረስ ያለው ይሄ ነው እንግዲህ የውሸት ትንቢት ተናጋሪዎች የሐሰት ትንቢት ተናጋሪዎች ለዚህ ሰውዬ ደግሞ ለሷ ፕሮግራም ያዘጋጀላ ሰውዬ ደግሞ ምን አይነት ነገር ነው እስራኤል ዳንሳ እግዚአብሔር ትልቅ ያደርጋል ይቀባል ይለቀልቃል ያለው ሰውዬ ስለዚህ ከሊሊ ጋር እዛ መድረክ ላይ ቆሞ ማውራቱ ለእስራኤል ዳንሳ ነብይነት የእውነተኛ ነብይነት ማረጋገጫ ሆኖ ቪዲዮ ሁሉ ተሰርቶበት አይቼ ገረመ አየህ እግዚአብሔርን ሳይሰሙ ሰዎች ፕሮግራም ሲያዘጋጁ እግዚአብሔርን በማገልገል ትናንትና የደከሙ ዝማሪያቸው ብዙ ሰው ያጽናናል ዝማሪያቸው ብዙ ሰው የመከረ ዝማሪያቸው ብዙ ሰው የቀየረ ትናንትና እንደ ፊገር የሚታዩ በቃ እነዚህ ሰዎች አሉልን ምንላቸው ዝምታቸው ያስከበራቸው ሰዎች መናገር ሲጀምሩ ምን ያህል ዝም ማለታቸው ጥሩ እንደነበረ ምንረዳበት ፕሮግራም የተመለከተውና በጣም ነው በቃ የገረመኝ ያው የፕሮቴስታንቱ ምእመናን አብዛኛውን ሰለብሬቲ ተከታይ ስለሆነ ያው እንደ ዓለማዊ ማለት ነው ቴዲ አፍሮ አይነካብን እንደሚሉ ዓለም ላይ እንዳሉ ዘፋኝ አድናቂዎች እዚህም ጋር ዘማሪ ከላይ አይነካብን የሚሉ ዘማሪ አድናቂዎች ሰለብሬቲ ተከታዮች አሉና አይነከው እግዚአብሔር ነው ወዳጆች አይነከው እግዚአብሔር ነው ከዕለት ዕለት እየተበላሸ ያለ ባህል አለ ከዕለት ዕለት እየተበላሸ ያለ እንደ ጥሩ የነበረ ካልቸር አለ ለምሳሌ እነ ዘማሪ መጋቢ ታምራት ኃይሌ ገጠር ያገለገለ ነው ታምራት ኃይሌ ነው ታጭታል አለፈ አንድ የተደውላ ስታጫውተኝ ነበር አገሩን ጥሎ መጥቶ ገጠር ውስጥ እየገባ ያገለግላል እና ለገጠር አገልግሎቱ ሲነግሩኝ ውጭ ሀገር ለገጠር አገልግሎቱ መጽሐፍ ተሳትሞ ቆሞ ይጠይቃል ይሄን መጽሐፍ ግዙኝ ይያል እና ምንድነው መጽሐፉ ሲሸጥ ገጠር ላለው አገልግሎቱ ምክንያቱም ይህ የእግዚአብሔር ሰው ይህ አገልጋይ ሐሰተኞች የሚፈልቁት የሚመነጩት ገጠር ውስጥ እንደሆነ ያቀ በተለይ ወደ ደቡብ አካባቢ ላይ እጅግ በጣም የተሳሳተ ልምምዶችን በስፋት ያለበት አካባቢ ከመሆኑ ጋር ተያይዞ በጣም ብዙ ሐሰተኛ ከዛ አካባቢ ላይ እንደሚፈልቅ ሁላችሁም የምታውቁት ነው አሁን ደቡብ ስል ዘር የሚያደርጉት ሰዎች አሉ ዘር አይደል አሁን መጠቅሳቸው አገልጋዮች እነ ተስፋዬ ጋቢሶ ሌሎቹንም ድንቅ የእግዚአብሔር አገልጋዮች በዝማሬው በወንጌል አገልግሎቱ ከደቡብ የመጡ በጣም የባረኩን አገልጋዮች መሆናቸው ጋር ተያይዞ ጎን ለጎን ደግሞ ሐሰተኛውም ደግሞ የሚፈልቀውና የሚመጣው ከዚህ አካባቢ ላይ እንደሆነ ታውቃላችሁ ስለዚህ ባለፈው በጣም አስተማሪ የሆነ ድንቅ ፕሮግራም እያዘጋጀ ነበር ማን ታምራት ኃይሌ መጋቢ ታምራት ኃይሌ ማለት ምን አይነት ፕሮግራም እያዘጋጀ ነበረ ወላይታ ውስጥ ከዘይት ጋር ተያይዞ ያለ አገልግሎት ትክክል እንዳልሆነ
አሁን ተነሳን ተቀባን የሚሉ አገልጋዮች ሐሰተኛ እንደሆኑ እየተናገረ ነበር። ይሄ ሰው እየዞረ ነው በየአገልግሎቱ መጽሐፍትን እየሸጠ የሆነ ነገሮችን እየሸጠ ምን የሚለው የገጠር አገልግሎቱን ራሱን ሰፖርት የሚያደርገው። አንድ አገልጋይ ተነስቶ እንደዚህ አይነት ራዕይ ያለኝ ሚሽን አለኝ ቸርች ልተክል ነው የሆነ ነገር ላደርግ ነው ወንጌል ልሰራ ነው ቢልና ቢደረግለት አብራችሁት ብትቆሙ መጽሐፍት እየሸጠ መጽሐፍ መሸጥ ኃጢአት ነው አላልኩ እራት ብሎ ግን 1 ሚሊዮን ብር የሰጠኝ ከኔ ጋር ይቀመጣል ማለት ግን እሱ ፌዝ ነው የቱን ገዝቶ መግባት እና ሼም ይዟችሁ ከሆነ ሞክሩት ህዝቡ ይከተላችኋል ምክንያቱም ይህ ህዝብ የእግዚአብሔርን ቃል ከመስማት ይልቅ የራሱን ስሜት የሚከተል መጽሐፍ ቅዱስ ብቻ ከሚል ከአባቶቹ እምነት የበለጠ የራሱን ድምጽ የሚሰማ የፈለገውን ቃል ያመጣ እንደፈለገ ለራሱ ፍላጎት የሚተረጉም ስለሆነ በተሸጡለት ትኬት ወጥቶ ገዝቶ መግባቱ አይቀርም እንዴ አሁን ያያችሁት አይደል እንዴ ቪቪአይፒ እና ቪአይፒ የሆኑ ነገሮችን እያሉ ነው እያሳዩን እኮ ነው ፌስቡክ ላይ ቲክቶክ ላይ ኢንስታግራም ላይ ቪቪአይፒ የተሰጣቸው ሰዎች እኛ ከናንተ የበለጠ ቬሪ ኢምፖርታንት ፐርሰን ነን እያሉን እኮ ነው እንትሉን እያሳዩን ማለት እና ከቪአይፒ ቀጥሎ ግን ምንድነው ያለው ወገኖች አርአይፒ ነው ያለው ከቪአይፒ ቀጥሎ በጣም የተደላደለ ኑሮ ብትኖር የተመቸ ነገር ብትኖር የመጨረሻው ነገር ሞት ነው ትሞታለህ አለቀ ግን በዚህ ህይወት ውስጥ ከህይወት እስከ ሞት ያለው ወይም ከህይወት በስጋ እስከ መለየት ያለው ጉዞ ግን እግዚአብሔርን በመምሰል በመጽሐፍ ቅዱስ እውነት ላይ ብታሳልፍ ነፍስህን የሚያረካትን የእግዚአብሔርን እውነት ብትኖር የበለጠ እግዚአብሔር ባንተ ይከብራል ማለት እና እንዳልሽው ብትናገሪ አንድ ነገር አቤላዬ ምናልባት ከሰማህ በፊት እኔ ታላላቆቼ የነገሩ ምስክርነት ነበርና ቀጠናው ላይ ሙሉ ወንጌል ተስፋዬ ገና በፊት ማለት ነው ተስፋዬ ጋቢሶ ይመጣል የሚል ወሬ ያው በቅዱሳን ዘንድ ተሰማ ማለት ነው እና ህዝቡ በቃ የሱን አገልግሎት በጣም ስለእንትን ስለሚል ግጥም ብሎ በቃ ጉባኤው ያኔ ገና ማለት ነው ሞላ እና ጊታሩን ይዞ ወጣና ተስፋዬ ጋቢሶ ይሄ ሁሉ ህዝብ እንዴት መጣ እሱ ልክ ስቴጁን ሲይዝ በጭብጨባ ህዝቡ በእንትን አለ ማለት ነውና ይህ ሁሉ ህዝብ እንደዚህ ሞላ ነበር ወይ በፊት ብሎሲ ያው የሱን ፍቅር ገለጠለት ህዝቡ ማለት ነው ጊታሩን ይዞ ከመድረክ ወረደ እውነት በቃ እነዚህ አባቶቻችን አሁንም አገልግሎታቸው የቀጠለ አባቶቻችን ክብር ለእግዚአብሔር በመስጠት ነው በቃ በጣም ነው በቃ ውስጥ እንትን ያለውና ለኔ ነው ወይ ይህ ህዝብ የመጣው እኔ ሊያይ ነው ወይ አምላኩን ሊያይ አይደለም የመጣው ብሎ ጊታሩን ይዞ ወረደ አላገለገለም የዛን ጊዜ እነዚህ አባቶች ባሉበት ምድር አሁን ደግሞ እንዴት የተረበሸ መንገድ ውስጥ እንዳለን በጣም ነው በቃ ውስጥ እንትን የሚለው እነዚህ አባቶች ግን ቀጥለዋል አገልግሎታቸው ስቲል ቀጥለዋል ያኔ በጊዜ ምንድነው ክብርን ለእግዚአብሔር በመስጠት ህዝቡን ነው ለኔ አይደለም ክብር የሚገባኝ የጉባኤ እንደዚህ የሞላው እንደዚህ የሆነው ተስፋዬ ጋቢሶ ስለመጣ ነው ወይ ብሎ ጠየቀ እግዚአብሔር ምን አይነት እንትን እንደሰጠው ራሱ በጭብጨባ ሲገልጹለት ጊታሩን ይዞ ወረደ እግዚአብሔር ይመስገን እነዚህን የመሳሰሉ አባቶች እያሉ ግን ደግሞ አሁን የነሱንም ልብ የሚሰብር መንገድ ላይ ነው ያለ ነውና እግዚአብሔር እንግዲህ ይርዳና ቤላ ቲንክ ሰማን ኦማን አቤት ሰላም ለእናንተ ይሁን ሰላም እኔ እንግዲህ በፕሮግራሙ ላይ እኔ አልሄድኩም ልጆቼ ሄደው ነበረ ብዙ ደስተኛ አይደሉም በቃ ቤት ውስጥ ሲያወሩ ምናምን ሰማቸው ምንድነው እኛ ሳምንት ሙሉ ጠብቀን ሄደን አንድ ነገር ሳንባረክ ነው የመጣነው የገንዘብ ወሬ አይሰለችም ወይ እየተባባሉ እርስ በርሳቸው ልጆቼ ሲያወሩ በጣም ነው ያዘንኩት በጣም በቃ የብር ወሬ እንዴት ይወራል እንደገና ደግሞ በታምራት ላይ ያለኝ ቅራኔ ሊሊዳ ሱጥቶ ክስተት ነሽ ማለት አስፈላጊ አይደለም ሊሰብራት ሊጥላት ነው እንጂ እንትን ሊላት አይደለም በቃ
ልቧ እንዲሞቅ አድርጎ በቃ ከኔ በላይ ማንም የለም የሚል ስሜት እንዲኖራት አደረገ እንጂ በእርግጥ ልጅቷ ጥሩ ልጅ ናት። ጌታ ይርዳት፣ ልቧንም ጌታ ይጠብቅ። ክስተት ነሽ ማለት አስፈላጊ አይደለም። እቺ ነገር እኔ ብዙ ደስ አላለችኝም። ይሄው ነው የኔ ሐሳብ። ገባሽ? አሁን በህዝቡ ዘንድ ሐሰተኛ እንደሆኑ እየተገለጸ ስለሆነ እነዚህ ግለሰቦች ልክ እንደ ሊሊ አይነት ፊገር የሆኑ ሰዎች ጋር በመጣበቅ የራሳቸውን ነገር ማስቀጠል እድሜ ማራዘም መወጋት የሚፈልጉት እና ከነዚህ ሰዎች ጋር መገናኘት ራሱ እድሜ ማራዘሚያ እንትን ነው። በቃ መጠቀሚያ ትሆኛለሽ። መጠቀሚያ ናት ግን ስል እሷ ጉዳዩን ያልተባበረችም እያልኩ አይደል። እሷ መጠቀሚያ ለመሆን ባትፈቅድ ጥሩ ነበር። እሷም በዛ ሰዓት ያው ምንም ዝም ከማለት ይልቅ በቃ ክብሩን እግዚአብሔር ይሰደው እኔ የእግዚአብሔር መጠቀሚያ ነኝ ብላ እንትን ብትል ጥሩ ነበረ። ልክ ነው፣ መከለያ አድርገዋታል ማለት ነው። በትክክል ያው ገንዘብ የሰጧትም ሰዎች የሐሰት ትምህርት አስተማሪዎች ናቸው። ሰው መንፈስ ነው እያለኝ አምራት ታረቀኝ እንግዲህ ይህንን ትምህርት እሷም በመዝሙሮቿ ላይ ከእንደዚህ ከቃል እምነት ጋር የተያዘ አንዳንድ ስህተቶች ቢኖርባትም ግን ከስህተቶቿ ደግሞ በጣም ጥንካሬዋ ለጌታ ያላትን ፍቅር የምትገልጽባቸው ልብን የሚነኩ መዝሙሮች ይበዛሉ። ግን ያው ያልፈለግሽውን ሰው እንግዳ አድርገሽ እንደማትጠሪ የፈለግሻቸው ሰዎች ናቸው የሚመጡልሽ። ስለዚህ እኔ በእርግጥ በዚህ ሰዓት ላይ ኮንሰርት የምትሉትን ጉዳይ በተለይ ስፖንሰር የሚያደርጉ ጥቂት ምስኪን ባለሀብቶች ስለተገኙ ብቻ ያዳራሽ የሚከፍሉ እየመጡ ኮንሰርት ማድረጉ ራሱን ችሎ ሀገሪቷ ካለችበት ወቅታዊ ጉዳይ ጋር ቤተክርስቲያን በህዝብና በእግዚአብሔር መካከል መኖሯን ተከትሎ በእንደዚህ አይነት ስደት ውስጥ ባለ ህዝብ፣ መከራ ውስጥ ባለ ህዝብ፣ ስቃይ ውስጥ ባለ ህዝብ መካከል ጭፈራን ማካሄድ ተገቢ ነው አይደል? እንደው እንደ ፕሮቴስታንት አምልኮ ብለን የምናስበው ነገር እግዚአብሔር በዋናነት አምልኮ ብሎ ያልጠራው ነገር መሆኑ ራሱ በጣም የሚያሳስብ ነው። እግዚአብሔር የቱ ጋር ነው ዝማሬን አምልኮ ዋና አምልኮ ብሎ ያስተማረን መጽሐፍ ቅዱስ ላይ ልትነግሩኝ ትችላላችሁ? አዎ እግዚአብሔር በዝማሬ ይመሰገናል፣ ልክ ነው። ግን ያዕቆብ መጽሐፍ ላይ ያለው እውነተኛ አምልኮ ይሄ ነው የሚለውን ቃል መቼ ይሆን የምታደርጉት? መቼ ይሆን በዛን የሚያክል አዳራሽ ውስጥ ህዝቡን ሰብስበን የምናስጨፍርበትን ያንን ገንዘብ የታመሙትን ምንጠይቅበት? መቼ ነው የታረዙትን ምናለብስበት? መቼ ነው የተራቡትን ምንመግብበት? አሁን ዘማሪዎችንም አዘማሪዎችንም ነው የምለው ይሄንን ስፖንሰር የምታደርጉ ባለሀብቶችንም ነው ይሄንን። መቼ ነው እውነተኛ አምልኮ እንዲህ ያለው ነው እንዲህ ያለውን ነገር የሚከለክል ህግ የለም ብሎ ያዕቆብ በመጽሐፉ ላይ የሚናገረው ነገር እኔ ልንገራችሁ። እግዚአብሔር ከመቼውም ጊዜ በላይ በእናንተ ዝላይ የሚደሰት እግዚአብሔር የለም። እውነተኛ መስዋዕትነት፣ እውነተኛ አምልኮ ራስን ሰውነትን ለእግዚአብሔር ሕያው መስዋዕት አድርጎ ማቅረብ ነው። በእግዚአብሔርን በማይፈራ ህይወት፣ ቅድስና በራቀ ህይወት፣ በጽድቅ መመላለስ በሌለው ህይወት አዳራሽ ሞልቶ ላብ ያፈሰሱ መዝለል እግዚአብሔርን ያስደስተዋል የሚል ትምህርት ከየት እንዳመጣቸው አላውቅም። እግዚአብሔርን እንደዚህ ያለ መስዋዕት ሕያው መስዋዕት ይፈልጋል። ሰውነታችንን መስዋዕት እንድናደርግለት ሕያው መስዋዕት አድርገን በአእምሮ መታደስ እንድንለወጥለት እግዚአብሔር ይፈልጋል። ይሄ መጽሐፍ ቅዱሳዊ እውነት ነው ምነግር። ዝም ብዬ የሆነ ነገር አይደለም የምነግር፣ መጽሐፍ ቅዱሳዊ እውነት ነው ምነግር። በአእምሮ መታደስን ነው የሚፈልገው እግዚአብሔር። ሰውነትን ሕያው ቅዱስ መስዋዕት እንድታደርግለት ነው የሚፈልገው እግዚአብሔር። በጽድቅ እንድትኖርለት ነው የሚፈልገው እግዚአብሔር። የልጁን መልክ እንድታሳይለት ነው የሚፈልገው እግዚአብሔር። እግዚአብሔር የትኛውን ቦታ ላይ ኮንሰርት አዳራሽ ሞልተ ኮንሰርት አድርግልኝ የሚል ጥያቄ አቅርቦልህ አያውቅም። በግልጽ ግን ያቀረበልህ ጥያቄ አለ። እውነተኛ አምልኮ የታሰሩትን መጠየቅ፣ የታመሙትን መጠየቅ፣ የታረዙትን ማልበስ፣ የተራቡትን ማብላት ነው። መቼ ነው ይህንን የምታደርገው? ወንጌል ይዘውልህ የመጡ አባቶች፣ ወንጌል ይዘውልህ የመጡ አውሮፓ ውስጥ ያሉ ወንጌል ሰባኪዎች፣ ፕሮቴስታንት አገልጋዮች፣ እነዚህ ከአውሮፓ መጥተው ኢየሱስን ያስተዋወቁ ኢየሱስን የሰበኩልህ ሰዎች
የነገሩ ወንጌልን ሲነግሩ ኢየሱስ እንደሚያድን ብቻ አይደለም የነገሩ የራበውን አብልተው የተጠማውን አጠጥተው የታረዘውን አልብሰው ነው ወንጌልን ለዚህ ምድር የሰበኩት ወንጌል እንደዚህ ነው ምድሪቱ ላይ የደረሰው ለዚህ ነው በጎረቤቶቻችን በሰልባጅና በስንዴ የመጣ ሃይማኖት የሚሉት በስንዴ የመጣ ሃይማኖት የሚሉት አዎ በሰልባጅና በስንዴ የመጣ ሃይማኖት ነው ልክ ነው ሃይማኖታችን በስንዴና በሰልባጅ የመጣ ሃይማኖት ነው ልክ ናችሁ እኮ ያላችሁት ለምንድን ነው ኢየሱስ ክርስቶስን ከሰበኩላቸው ወንጌልን ከነገሯቸው በኋላ የነገሯቸው ሰዎች ወንጌልን በያዕቆብ መጽሐፍ ላይ ባልንጀራ ርቦት ሂድና እሳት ሙቅ ብትለው ምን ይጠቅማል የሚለውን ትምህርት ስለሚያውቁ እነዚህ ወንጌል ሰባኪዎች የራበውን አብልተዋል አሁን አንዳንድ ሰዎች በስራም ነው ሚዳነው ብለው ይከራከሩናል እኛን ወንጌል የሰበኩ አባቶቻችን ከአውሮፓ ይመጡ ከአሜሪካ ይመጡ ከኖርዌይ ይመጡ አባቶቻችን ወንጌልን በስራም ጭምር ነው የሰበኩ የነገሩ ሲርበን አብልተውናል ሲጠማን አጠጥተውናል ወንጌልን እንዲህ ተቀበለ ወንጌልን ከአባቶችክ እንደዚህ ተቀበለ ይዘ ስታበቃ አሁን የታረዘውን ማብላት ተተ በመከራ ዘመን ኢትዮጵያ በጦርነት በመተታመስበት በዚህ ዘመን ኢትዮጵያ በእልቂት ላይ ባለችበት በዚህ ዘመን በኑሮ ውድነት የሚሰቃይ የሚንጎላጀጅ የቸርች ምእመን በበዛበት በዚህ ዘመን ላይ አዳራሽ ሞልቶ ዝላይ መዝለል የወንጌል ፓርት ነው በያላም አላም ወንጌል ከዚህ በለጠ ጥያቄ ጠይቀናል ወዳጆች የቅድስና ጥያቄ የጽድቅን ጥያቄ ጠይቀናል የህይወትን ጥያቄ ጠይቀናል ያው መስዋዕት አርገን ራሳችንን የማቅረብ ጥያቄ ጠይቀናል ወንጌል በዚህ ሰዓት ላይ አዳራሽ ሞልቶ መዝለል ቅንጦት ነው አዳራሽ ሞልቶ መዝለል የእግዚአብሔር ፍላጎት አይደለም በደም የታጠበ በዘረኝነት የተሞላን ምድር ይዘ መማለድ ሲገባ በንስሐ መመለስ ሲገባ ቤተክርስቲያን ልትቃትት ሲገባ የጋንብ ደጆችን ሐሳብ ልታፈርስ ሲገባት በዛ ላይ ልንገር ያየን የአብያተ ክርስቲያናት መሪ ኢየሱስ ሰይጣን ከሚል ሰው ጋር ቢላ በአውራጣትና በማርያም ጣት በሌባጣትና በጠቋሚ ጣት ቢላን እንደዚህ ይዘው አብረው እንትን ሲቆርሱ ተመልከት ይሄ ስህተት ነው ማለት አየ ነገሩን ሊሊ ስላደረገችው ልክ መጋቢ ጻድቁ ስላደረገው ልክ አይሆንም ነገሩ የሚመዘነው በእግዚአብሔር ቃል ነው ነገሩ የሚመዘነው ራሳቸው ትናንትና ባስቀመጡት መመዘኛ ነው ከሐሰተኛ ጋር አብረን አንቆምም ያሉን አባቶቻችን ዛሬ ከሐሰተኛ ጋር ድፎ እንደ ሙሽራ ሲቆርሱ ስትመለከት ምን ያህል ወንጌላዊ አማኞች አባት እንዳጣን አባት እንደሌለን ምታይበት ነው አባት የለን ምሳሌ የሚሆኑን ጥቂት ሰዎች ነው ያሉን እነሱንም ያጣናቸው ነው ወዳጆቼ ለነጻልይ እግዚአብሔር ፊት ለንቃተት ይገባናል አባት ማጣት የትውልድ ክፍተት ነው ወዳጆች ለነጻልይ ለንቃተት ይገባናል አባት አልባ እንደሆነ ነው ምነግራችሁ አባት አልባ እንደሆነ ነው ምነግራችሁ ጦርነት ሲካሄድ መድፍና ታንክን መርቀው በመስቀላቸው ማትቦ እንደሚልኩ እንዳባቱ እንደ ወገኖቻችን የኛም ፓስተሮች የሚከሰቱ ምድር ላይ ለሚከሰቱ እልቂቶች እግዚአብሔር እንደ ድጋፍ እንዳለው የእግዚአብሔር ህዝብ ስለመሞቱ እግዚአብሔር ህዝቡ ስለማለቁ ባርኮ እንደሚልክ ጦርነትን ባርከው እየላኩልን ነው ወዳጆች አሁንም ድምጽ እናሰማለን እግዚአብሔር በዚህ ሰዓት አዳራሽ ሞልተን እንድንዘል አዳራሽ ሞልተን ሚያብለጨልጩ መብራቶችን ህዝብ ላይ ያደረገን ህዝብን አሰልፈን አፈትሸን ገብተን እንድንዘልለት አይደለም የልቡ ሐሳብ የእግዚአብሔር የልብ ሐሳብ ክርስቶስ ኢየሱስን በህዝብ ፊት የእግዚአብሔር ልጅ ኢየሱስ ክርስቶስን መልክ ማሳየት ነው አንዴ ላውራ ያለኝ ነው አንድ ወንድም እሺ አውራ ተናገር ናኪ መልካም በለቱ እኔ እዛ ነበርኩኝ የፕሮግራም የተደረገ ቀን ነገር ግን እዛ ቦታ ላይ ሆኜ ያልተሰማኝን ስሜት አሁን እዚህ እየሰማው ነው በለኝ አላለችውም እኛም እዚህ ውስጥ ማናችንም በለኝ አለችው አላለ ስለዚህ በለኝ ማለት ይችላል ተቀበላ ማይኩን ተቀበላ ግን አንተ እንዳልከኝ አይደለም ማለት ትችላለች
ሊሊ አይደለችም ያንን ያለችው ሰውየው ነው ያለው። ደቂቃው ደግሞ 1 ደቂቃ የማይሞላም ንግግሩ 30 ሰከንድ የሚሆን ሰከንድ ሚውት አድርጉት ኮሜንት ከጻፈ ፍቃዱ ማውራት ይችላል። እኔ ነበርኩ ተረኛሽ። አውሪ ካሊ አውሪ ይቅርታ ሶሪ። እሺ ልተኛ ስለሆነ ለዛ ነው ይቅርታ፣ ልጆች ስላሉኝ ነው። እንደምን አደርክ አቡናዬ? ሰላምህ ብዝት ይበል። ጠፍተህ ነበረ ምንድነው እያልን ነበር። እንኳን በሰላም መጣክ። እኔ ላይቭ ላይ ስከታተለው ነበረ፣ ከመጀመሪያው ጀምሮ ላይቭ ላይ ስከታተለው ነበር። ኢቭን ከፕሮግራሙም ከመጀመሩ በፊት መግለጫ ሲሰጡ ላይቭ ላይ እና መግለጫ ሲሰጡ ምን ይሉ ነበረ? መግለጫው ላይ ካያችሁት ራሱ እንትኑ ሞቶ ይሄ የፕሮግራሙ እንትን የነበረው ንግግራቸው የነበረው ኑ የአምልኮ ቃል ኪዳናችንን እናድስ ነበር የሚለው መልእክቱ ራሱ ርዕሱ ራሱ ማለት ነውና እኔ በጣም ኤክስፔክት አድርጌ የነበረው አንደኛ ሲጀመር ከተስፋውን ነው የሚባለው ሰውየው ከሱ ጋር ሳያት ያን ፕሮግራም ከሱ ጋር እንደሚዘጋጅ ስናቅ እንዴት ሊሆን ነው እያልኩ ግራ እየገባኝ ነበረ። ምክንያቱም አስተምረውን የምናውቀው ነው። ምክንያቱም በቴሌቪዥናችን መስኮቶች የሚመጣ ስለሆነ ቸርቹን ባንሄድ ያለበት አገልግሎት ላይ ባንገኝም በየቴሌቪዥናችን መስኮቶች ስለሚመጣ አገልግሎቶቹን የምናየው ሰው ነው። የፕሮስፐሪቲ ጎስፕል አስተማሪ ነው። ይሄ ምንም የሚታወቅ ነገር ነው። ከዛ ደግሞ እንዴት ሊሆን ነው ግን በቃ እሺ አንዳንዴ ምን እናደርጋለን እኛ ሰውነንና የሆነ ኮምፕሮማይዝ የምናረገው ነገር አለ። ምንድነው ኮምፕሮማይዝ የምናረገው? እኔ በሰዓቱ ኮምፕሮማይዝ አድርጌበት የነበረው ነገር ሊሊን በጣም እንወዳታለን፣ በጣም እናከብራታለን። በጣም በቃ ማለት በጣም ብዙ ክርስቲያን ያልሆኑ ሰዎች ኢቭን በሊሊ መዝሙር ብዙዎች ወደ ጌታ መጥተዋል። ምንም ውሸት የለውም። ብዙ ተባርከንበታል፣ ብዙ ተጠቅመናል። በጣም ነው የምንወዳት እና እኔ ፕሮግራሙ እስከሚጀምር እንዴት በቃ ማለት ከዚህ ሰውዬ ጋር ሆኖ ነገሩ እንዴት ሊያመጡት ፈልገው ነው እንዴት ሊሆን ነው ያ ፕሮግራም እያልኩ በጣም አስብ ነበር እና ግን ደግሞ ከርዕሱ ደግሞ አንፃር ሳየው በቃ የሆነ ሊሊ ለዚህኛው ትውልድ ልታስተላልፈው የፈለገችው ልትሰብረው የፈለገችው የሆነ የአምልኮ ስነ ስርዓት አለ። እኔ ካዘማመር ጋር ነበር ያሰብኩት፣ ከመድረክ አያያዝ ጋር መድረክ ላይ ከሚደረጉ ሁነቶች ጋር የሆነ ነገር በቃ ልታሳየን ካለባበስ ጭምር ከብዙ ነገር ኤክስፔክቴሽን እዛ ላይ ወጥቶ ነበረ። በቃ በጣም በቃ ለአሁኑ ትውልድ መሆን የለበትም። ምክንያቱም በቃ በአምልኮ ላይ ሊያሳዩን የፈለጉት ነገር አለ ብዬ ኤክስፔክቴሽን ነበረኝ። ስለ መጽሐፉ ተናግረዋል። ያው መጽሐፍ ሽያጩ እንደሚሆን ያው ምንም ጥርጥር የለውም። እሱ ሳይታለም የተፈታ ነው፣ ችግር የለውም። ኦኬ መሸጥም ስለነበረበት ነገር ግን ፕሮግራሙ ሲጀምር ያየውት ነበርና መጀመሪያ ምንድነው ያደረጉት? ተስፋውን ነው በደንብ ፕሮሞት ሲደረግ የነበረው ፕሮግራሙ ላይ። እኔ ከመጀመሪያው ጀምሮ ላይቡን እየተከታተልኩት ነበርና ቤተክርስቲያኗ እንዴት እንደተመሰረተች እንዴት እዚህ ደረጃ እንደደረሰ ምናምን እና ደግሞ ምንም ከሊሊ ገንዘብ እንደማይወስድ ምንም አይነት ብር ሳይወስድ ይሄንን ነገር ይሄንን ፕሮግራም እንዳዘጋጁ መጽሐፉንም 5 ሳንቲም ሳይቀበላት እንዳሳተመላት አይነት ወሬዎች ሲወሩ ነበር እና ራሱን በደንብ እዛ ላለው ህዝብ
ፕሮሞት እያደረገ ነበር እና ደግሞ ሌላው የገባኝ ነገር ሌሎቹ እንዳለ ተከታትለው መጡ ሐሰተኛ የምንላቸው ትክክል አይደለም የምንላቸው እማን ደግፋቸው ሰዎች ተከታትለው መጡ እኔ የሚገባኝ የሆነ ስትራቴጂ ነው ያለው ሊሊ ላታቅ ትችላለች ምናምን ማለት አልችልም ስትራቴጂው የማን ነው ብዬ ነው ማስበው የሐሰተኞቹ ስትራቴጂ ነው ብዬ ነው ማስበው ምንድነው ይገናኛሉ እነሱ በደንብ ይገናኛሉ እነሱ በደንብ ያወራሉ ይነጋገራሉ ሶ ማን ነው በጣም እስቲ ሚዲያ ላይ የማይመጣው በጣም ፍለፊት አመተን የማንናገረው ብዙ ትኩረት የማይሰጠው አሁን ላይ ካሉ አገልጋዮች ማን ነው ብለ ብትጠይቅ ተስፋሁን ነው obviously እሱ ነው ያለው ሶ ምንድነው የተደረገው ባንተ በኩል ይምጣ ይሄ ነገር የሆነ ተሰብስቦ ያወሩ ይመስለኛል እኔ እንደዛና ባንተ በኩል ይምጣና ይሄ የሊሊ የመጽሐፍ ምርቃት በዚህ በኩል ተመልሰን ህዝብ ውስጥ እናንሰራራበት ነው በቃ ተመልሰን እንታይ ተመልሰን እንደዚህ እናደርግ ነው በቃ ስትራቴጂካሊ ነው ሲቀጥል ደግሞ ሊሊ አታቅም ሊሊ ዕውቀት የላትም ምናምን ለሚባለው ነገር ከቅርብ አመታት ወዲህ እኔ ድሮቹ መዝሙር ነው ይቅርታ አድርጉልኝና በጣም ከይቅርታ ጋር ሊሊ መዝሙር የምሰማ ከቅርብ አመታት ወዲህ ሊሊ መዘምራቸው መዝሙሮች ሲጀመር እኔ ብዙም እንትን አያደርጉኝም መንፈሴን አይመችኝም ትክክል ነው ብዬ አላምንም አዛማመሩ ላይ ችግር አለ ብዬ ስለማስብ ማለት ነውና አልጠብቅም እስከሚሄድ ሰማይ ላይ ገነቴ እዚህ ሆኖ ምናምን ብለ የዘመረችው መዝሙር ስለ ቁንጅናው ስለ ኢየሱስን የምትገልጽበት መንገድ ምናምን ለኔ ትንሽ ኢንተራክት ያደርገኛል አይመቸኝምና የድሮቹን ግን ስቲል አሁንም እየከፈትኩ ሰማለሁ ሊሊን በጣም ወዳታለሁ አንዳንዶች ታችሁ ናችሁ የምታወሩ ሰዎች ሊሊን ከመጥላት አይደለም ኢቭን በጣም ሊሊን ከመውደድና ሰው ደግሞ ብዙ ሰው ደግሞ እነሱ ጋር ድጋሚ እየሄደ እንዳይሰናከል ከመፈለግ ነው እና ማን ጋር እነዚህ ሐሰተኞች ጋር ምክንያቱም ትናንትና ራሳቸውን ድጋሚ በደንብ አድርገው ነው ፕሮሞት ሲያደርጉ የነበረው በደንብ አድርገው ነው ራሳቸውን ድጋሚ ከዛ ምን ይባል ሌላው የማያቅሰው ምን ይላል አይ በቃ ሊሊም እኮ እንደዚህ ከነሱ ጋር ነበርሽ እና ምን ችግር አለው ይላል ነገ ሌላውም ሰው ፓስተር ጻድቁም አብረው ነበሩ እኮ እዛ ፕሮግራም ላይ ነበሩ እነ ታምራትም እነማንም አብረው ነበሩ ይላል እኔ በጣም ግን ግራ የሚገባኝ እኛ ክርስቲያኖች እንደዚህ አይነት አሁን ማንደግፋቸው ሰዎችና እንደዚህ ችግር አለ ምንለው እኛ የቱ ጋር እንከለል ነው ግራ እየገባኛለሁ ምክንያቱም ያ ቤተክርስቲያናት ህብረት ሁሉም ያሉት እነዚህ ካወገዞቾቹ ሰዎች ጋር አብረው እየሆኑ ነው የምናያቸው ኢንተርቪው ላይ ሲመጡ ሌላ ሰዎች ናቸው በህብረት ግን አንድ ላይ ሲያብሩ ህብረት ሲያደርጉ ነው የምናያቸውና ምንድነው ማድረግ ያለብን የሚለው እኔ በጣም ጥያቄ ሆነብኛል በጣም ግራ ይገባኛል እናንተም ጋር ከዚህ በፊት ፓስተር ጻድቁ አብዶ ቀርበው የናንተ ቻናል ላይ ፖድካስት ላይ ቀርበው አይቻቸዋለሁ የተለያየ ኢንተርቪው ሲደረጉ የሚወራው ሌላ ነው የሚሆነው ሌላ ነው እኔ በጣም ጥያቄ እየፈጠረብኝ ነው ግራ እየገባኝ ነው ለማን ነው አቤት የምንለው የቱ ጋር ነው የምናስቆመው የሚለው ነገር በጣም ግራ ይገባኛልና በአጠቃላይ ይሄ ሊሊ አታቀውም ምናምን አትበሉ ሊሊ በደንብ ታቃለሽ ከዚህ በፊት ደግሞ ማን ጋር ሄዳለች ሊሊ ጥላሁን ኤርሚያስ ሁሴን ጋር ሄዳ ዘመራለች ኤርሚያስ ሁሴን ስፖንሰር አድርጎ አስመጥቷት ነበር ከውጭ አስመጥቷት ነው የዘመረችው እና ፓስተር ስለ ፓስተር ተስፋሁን ላታቅ ትችላለሽ ሊሊ ምናምን እንዳትሉ ደግሞ ሌላ እኔ ላይቡን ስሰማው ነበርና ምን አሉ ለእህቴ ነበር የተነገረ በእህቴ በኩል ነው ይመጣልኝ እና እህቴ ምን አልቻለች በደንብ አገልግሎቱንም አስተምሮንም መርምሪና በዚህ በኩል መጽሐፍሽ እንዲታተም ይደረግልሽ ብላ ጠየቀች ስለዚህ ሊሊ ምን አድርጋለች የዚህን ሰው ያስተምሮ የዚህን ሰው የማንነት ገምግማለች ስለዚህ በደንብ የምታቀው ነገር ያመነችበትን ነገር ነው ያደረገችው እሺ ሊሊ አላመነችበትም አላወቀችም እንበል አይደል ከዛ በኋላ እኮ ሰው ይሄን ሰሞን ቲክቶክ ላይ እንዳለ ግርግሮች አሉ ብዥታዎች አሉ ብላ ካሰበሽ በሷ በኩል አይ እኔ ይሄ ነገር አይወክለኝም በዚህ መንገድ አይደለም እኔ እንደዛ አይደለም ሰው እንደሚያስበው አይደለም ክርስቲያኑ ለምን ይሰናከላል ከዚህ የተነሳ ብላ ካሰበች ወታ ሊሊ ምን ማድረግ ትችል ነበር መግለጫ መስጠት ትችል ነበር የሆነ ንግግር መናገር ትችል ነበር ያመነችበትና የተዘጋጁበት ነገር ስለሆነ ግን ይሄንን አድርገዋል ከዛ ውጪ ምንም አይነት ደስ የሚል ያምልኮ የመዝሙር ፕሮግራም ራሱ አልነበረ ሁሉ ላይቡን እኔ ተከታትያለሁ በጣም ነበር እኔ ስናደድ የነበረው ላይቡን እያየው በጣም ነው ስበሳጭ የነበረው ይሄንን ፕሮግራም አልጠበቅንም ከምንወዳት ከምናከብራት ሊሊ ይሄንን
አልጠበቅንም ምን ሰራችሁ ምናምን ለምትሉ ሰዎች በየግላችን በየቤት ቁጥራችን እየመጣችሁ ቼክ አድርጎናላለሁ አመሰግናለሁ አቡናይ ቴንክ ዩ ተባረክ በጣም ቆንጆ አድርገሽ ነው ሐሳብሽን የገለሽው ያ ፓስተር ተስፋውን በጣም በሚያሳዝን መልኩ ፓስተር ተስፋውን የሚባል ግለሰብ ጋር በአለም ዙሪያ ያሉ ሰዎች ይስታሉ ህዝባችን ታቃላችሁ እንደዚህ ብሎ ሰከን ብሎ ምናምን የሚያወራ ሰው ያታልለው ጮክ ብሎ የሚያወራ ልክ ነገሩ ጮኮ የሚያወራ ሰው ያታልለዋል ለመታለል የተዘጋጀ ብዙ ህዝብ ነው ያለ በአለም ዙሪያ ላይ በጣም በቃ ለዚህ ሰውዬ አስራት የሚያስገቡ ከቸርቻቸው ውጪ ለዚህ ሰውዬ ጋር አስራት የሚያስገቡ ሰዎች አሉ አንድ ነገር ልንገራችሁ ይሄንን ድምጽ ምናልባት ከሰማችሁ የማታመልኩበት ቦታ ወይም ደግሞ እግዚአብሔር ያላስቀመጣችሁ ቦታ ላይ አስራት ማስገባት አስራት መስጠት አንደኛ መጽሐፍ ቅዱስ አይደለም ሁለተኛ ደግሞ ግብዝነት ነው የሚመግቧችሁ መጋቢዎች ያሉበት ቦታ ላይ እናንተ የምትልኩት ገንዘብ እንደሚያስፈልግ ያወቃችሁ ከዛ ግን አልፋችሁ የዛ የምታመልኩበትን ቦታ በደላችሁ ወይም ደግሞ ለዛ አገልግሎት አንደግፍም ብላችሁ አሳልፋችሁ ለዚህ ግለሰብ የምትልኩ ሰዎች ራሳችሁን ልትፈትሹና ልትመለከቱ ይገባቸዋል የቃል እምነት አስተማሪ ነው የስህተት ትምህርት አስተማሪ ነው ቀጥሎ ስለዚህ ተስፋውን ስለሚባል ሰውዬ ትምህርቶቹንም ይናገራቸውንም ንግግሮች ከመጽሐፍ ቅዱስ አንፃር እንዴት እንደሚጋጩ ሌላ ላይቭ አዘጋጅቼ ተስፋውን በተመለከተ ፓስተር ዶክተር ምናምን ተስፋውን ስለሚባለው ሰውዬ እነግራቸዋለሁ ዛሬ ግን ሊሊን በተመለከተ እናወራለን መቼም ከዚህ በፊት የታምራት ታረቀኝ ሰው መንፈስ ነው የሚል ትምህርት እንደሚያስተምር ከዚህም በፊት ደግሞ ከዩ ጩፋ ጋር በመገናኘት አዳራሽ ላይ ምን ችግር አለው ተንበርክከን ብንሰጥ ምን ችግር አለው ማይክ እንዲጎንበስ ብዬ ብሰጥ ብለው እርስ በርሳቸው ምሳሌ በማሳየት ህዝቡ ለነሱ እንዲሰግድላቸው እንዴት እንደሚያስተምሩ ከዚህ በፊት አሳይቻቸዋል በቪዲዮ በተደገፈ ማስረጃ ማለት ነው እነዚህ ሰዎች ሰው እንዲሰግድላቸው ጎንበስ ይያለ መሬቱን ጉልበት እየነካ ማይክ እንዲሰጣቸው ከፈለጉ ለሌላው አገልጋይ ተመሳሳይ ነገር በመስጠት እነሱ ጋር ያሉ ምዕመኖች ያንን እንዲያደርጉላቸው በተዘዋዋሪ ያስገድዳሉ ስለዚህ ሊሊ አንቺ በመቶ ዓመት አንዴ የተገኘሽ ክስተት ነሽ ብሎ ሲናገር ራሱንም ያወራ ነው የዚህ ሰውዬን አገልግሎት እንደምታውቁ ነው ኢየሱስን ከሚሰብከው በላይ እሱ ምን አይነት አስደናቂ አገልጋይ እንደሆነ የሚያወራበት ሰዓት በጣም የበዛ እኔ በሄሊን ሳገኘው ልጅ ይያለው በቴሌቪዥን ሳየው እሱን ለማግኘት ጌታው ስቅስቅ ብዬ አለቀስኩ ቤኒንን ለማግኘት ከዛ ጌታ የሆነ አገልግሎት ሰጠኝ ከዛ ቤኒንን እንዴት ህልማችሁን ምናምን ኑሩት ምናምን ሚል ስብከት የሚሰብካችሁ እኔ ህልሜን ኖሬዋለሁ እኔ ያገኝቻለሁ ይያለ ራሱን እየሰበካችሁ ኢየሱስን እየተሰበካችሁ አይደለም በእነዚህ ሰዎች ራሳቸውን ነው እየሰበኳችሁ ያላችሁ ስለነሱ ሲወራ ቁጣ የሚሰማችሁ የምትሳደቡት የምትራገሙት ሰዎቹን ስለተማራችሁ ነው ኢየሱስን ብትማሩ ኖሮ በየኮሜንቱ ላይ መጣችሁ አትሳደቡም አትራገሙም ይሄን ያህል ክፉ ቃላቶችን አትጠቀሙም ነበር እሺ ፍቃዱ ይቀጥልና ከዛ ያላችሁት የምትልኩ ሰዎች አስገባችኋል ተቃራኒ ሐሳብ አስገባሉ ልክ ቀደም ግን ነብይ ነኝ እንደሚል ሉዓላዊ የሚል አርማ እንደለጠፈ ነብይ ነኝ ስለሚል ነው የሰውዬ ነብይ ነኝ ነው የሚለው ሉዓላዊ ቀደም የገባው አካውንት ማለት ነው ፕሮፌት ነኝ ነው የሚለው ስለዚህ እነዚህን ሰዎች መደገፍ እነዚህ ሰዎች መከታተል ነገ ለሚያስበው የቢዝነስ ሐሳቡ ማሳኪያ መንገድ ስለሚሆነው ነው እንደዚህ አይነት ድጋፍ ይሰጣል ፍቃዱ ቀጥልሽ ማይክን ሚውት አንሚውት ለማድረግ ፕሮፋይልን ተጫኑ ባይብሏን መሃል ላይ ተጫናትና ከዛ ከላይ ሚውት እና አንሚውት የሚል ይመጣል አዎ እሺ ቴንክ ዩ ሰላም ብያችኋለሁ ብዙ ሐሳቤን እንደውም ቃል ጨርሳልኛለችና አክቹአሊ እኔ ከመሃል ጀምሮ በቦታው ነበርኩኝና የቤቲ ዘመር መጨረሻ ላይ ባለው እንትን ላይ ደርሻለሁና ሳየው ገብቼ ቦታው ላይ ነበርኩ አዳራሽ ውስጥ ነበርኩኝ ከዛን ተስፋውን የሚባለው ሰው እየወጣ ከዛን አካባቢው መቃኘት ጀመርኩኝ ከዛ ሳየው እንዳለ የሱ ቸርች ምእመን ነው እንዳለ እንትን ምንድነው ኮኦርዲኔት የሚያደርገው እና የተለየ ልብስ ለብሰዋል የሆነ በጥቁር የሆነ ልብስ ለብሰዋል ከዛ ሰው እየወጣ
ከዛን የሚያወራው ነገር በቦታው ካላችሁ የሆነ መንፈሳዊ ክርስትና ከሆናችሁ በጣም ርኢቴት ነው የምታደርጉትና በቃ ውሸት ነው መዋሸት የጀመረው። ከዛ የህይወት ታሪኬን ላውራ አለ። ቀደም ቃል እንዳለችው የህይወት ታሪኬን ላውራ እኔ መጀመሪያ የሄድኩት የአምልኮ ቃል ኪዳናችን እናድስ እንደተባለውና ከዛ ያው ለሊሊ ያለንን ነገር ስስልባለንና ሊሊን ብቻ ሳትሆን እኔ ቤቲንም በጣም ነው የምወዳት አዜብንም በጣም ነው የምወዳቸውና እነዚህ ሶስት እንስት ሴቶች በጣም በተለይ ቤቲ ልዩ ቦታ ሰጣታለሁ ቤቲን። ምክንያቱም እንደዚህ አይነት ልታይ የሚባል ነገር የላትም ሊሊ ማነው ቤቲ። አልበሞቿ ላይ ፎቶ እንኳን ማትለጥፍ ልጅ ነበረች። መዝሙሮቿም በጣም የተቀመሙ ነበሩ። በጣም ጥርት ያለ መዝሙሮች ነውና እኔ በጣም ነበር የምወዳት። ሁሉ ጊዜ ከእንትን የማይጠፉ መዝሙሮች አሏትና ይሄንን ሳይ ነው ከዛ ሰውየው መጣና ተስፋውን የሚባለው ሰውዬ መድረክ ላይ ወጣ። በቃ ሰምታችሁ ከሆነ ጎንደር እንደነበረ ከዛን በኦርቶዶክስ ውስጥ እያለ የጴንጤ መዝሙር ኦርቶዶክስ ቤተክርስቲያን እንደሚከፈት ሲያወራ እንደዚህ አይነት ውሸት አለ እንዴ ምናምን ብዬ ማለትም እንግዲህ የምትሰሙት ቦታ እንደምትሰሙት ነውና እንደዚህ አይነት በቃ በጣም የሚያስጠላ ውሸት ሲዋሽ ነበረ። ከዛ በቦታ ላይ የነበሩ ሰዎች በቪዲዮ አለፈ ብሎ ይታያል። ከዛ እነሱ ሲታዩ ህዝቡ አንዳንድ የነሱ ደጋፊዎች ይላሉ። የሆነ የመንፈሳዊ ስብሰባ አይመስልምና እንደዚህ አይነት ቦታ ማክቻሊ እኔ የመዝሙር ኮንሰርት ላይ ተገኝቼ አላቅም። ግን በቃ የሆነ ነገር እንትን ሲል ልክ ሰውየው ሲያወራ በቃ እኔ እንትን መቀመጥ ቦታው ላይ ሆኜ መቀመጥ መስማትም እንትን ስላለኝ ቆይ መዝሙር እስኪጀምር ድረስ ብዬ ወጣው ካደራሹ። ከዛ ካደራሹ ወጣን። ከዛን በድምጽ አንዳንድ ጊዜ ሰማለው ስለመጽሐፉ ደበሽ ወጣና የሆነ አንዳንድ ወሬ ማውራት ሲጀምር በቃ ሄድኩና ካደራሹ ወጥቼ ከግቢ ውስጥ የሆነ ጥላ ስር መቀመጥ ጀመርኩኝ። ምክንያቱም መስማት ስላልፈለኩ ተውና ከዛ በጣም ረጅም ሰዓት ቢያንስ 1 ሰዓት ወይም እንደዚህ ከ1 ሰዓት በላይ ምናምን ተወራ ሌላ ነገር ተወራ። ከዛ ስልክ በቃ ሊጀምር ነው ምናምን ብዬ ስገባ ሊሊ ወደ መድረክ መጣች። ቅድም ታምራት ተረቀኝ የሚባለው ሰውዬ ወጣ። ከዛን ይጠራራሉ። አሁን ልክ ወንጌላውያን አብያተ ክርስቲያናት እንደተባለ የፍቅር አብያተ ክርስቲያናት የምን አብያተ ክርስቲያን የሆነ ግሩፕ ተሰርቷል። እኔ እንደዚህ አይነት ነገር መኖሩን ራሱ አላውቅም። ከዛ እንዲህ ሲወራ ልክ ታምራት እንደዛ አይነት ነገር ሲል በቃ እኔ ተናደድኩኝ። ከግቢ ወጥቼ ሄድኩ ወደ ቤቴ። በቃ እዚህ ቦታ እኔ አልፈልግም። ምክንያቱም አንደኛ ላመልክ ነው የሄድኩት። ጀስት የሊሊ መዝሙር አይታችሁ ከሆነ በጣም ያምልኮን መንፈስ የሚያመጣ ወይ በቃ እግዚአብሔርን እንድታመልክ የሚያደርጉ ብዙ መዝሙሮች አሏትና በዛ ከህዝብ ጋር እግዚአብሔርን እንደው በአመልክ የሚል መሻት በውስጤ ነበርና ከዚህ እንትን አልኩና በቃ ወደ ቤት ሄድኩ። እኔ ትቼ ብዙ ሰው ባይዞይ በጣም ብዙ ሰው ነው ወደ ቤት ሄደው እንደዚህ በቃ የሆነ እየተበሳጨ አዳራሽ ውስጥ ሆነን አጠገቤም ነበሩ ሰዎች ነበሩና ቆመን በቃ እዛው ራሱ የሆነ ጩጩ በቃ የሆነ ድምጽ አሰማ የሚል እንትን ይመጣል ወደና ከዛን በቃ ዲስተርብ ከምናደርግ ብለን ወጣን። ሌሎቹም ሄዱ አብዛኞቹና ምንድነው እዚህ አሁን እኔ ማለት የፈለኩት ቅድም አቤላ ብሏልና ምንድነው አሁን እዚህ ጋር ማስተላለፍ የፈለጉት መናገር የፈለጉት ነገር አንድና አንድ ራሳቸውን ፕሮሞት ማድረግ ነው ሰውየው ይሄንን አቅዶ። ምክንያቱም ይሄንን ህዝብ ወይም ደግሞ እንደሌሎቹ ራሱን ፕሮሞት የሚያደርግበት ሌላ አጋጣሚ አልነበረውም። በቃ በሊሊና በእነዚህ ሰዎች ተጠቅሞ በውስጡ ያለው ለዘመናት ያከማቸውን የራሱን ማንነት ይሄ የራስን ካልት የራስን አይዴንቲቲ ፕሮሞት አድርገን ራስን መገንባት የሚለውን ለዓለም ወይም ደግሞ ለህዝብ ማሳየት ነው የፈለገው። በቃ ተጠቀመበት ቦታውንና እድሉን ተጠቀመ፣ ራሱን ፕሮሞት አደረገ። አሁን ታያላችሁ ሰው እንዴት ወደሱ እንደሚጎርፍ። ምክንያቱም የኛ ህዝብ ሜንታሊቲን ታውቃላችሁና ራሱን ነው ፕሮሞት ያደርገው። እዛ ጋር ለእግዚአብሔር የከበረበት ነገር ምንድነው? እግዚአብሔርን ለእግዚአብሔር አምልኮ የተሰጠው ነገር ምንድነው ብላችሁ ብትጠይቁ የለም። ምክንያቱም ሰዎች ሲከበሩ ሰዎች ሲሞገሱ የእግዚአብሔር ስም የጌታ ኢየሱስ ስም ሲቀለር ነው እኔ በእኔ የገባኝ ነገር። ምክንያቱም እናመልካለን ተብሎ ሰዎች ሲመለኩ ነው ያየሁት። ሰዎች የተለየ ምክንያቱም እኔ አንዳንድ ጊዜ ያለው ሰው ወደ መድረክ ሲወጣ ለምንድን ነው የሚጫው?
ያ በአእምሮአችን ላይ ስለነገሱ ነው። እነዛ ሰዎች ምንድነው የሚያስጨው? ሰው ወደ መድረክ ሊናገር ወይ ሊሰብክ ወይ ሊዘምር ነው የሚወጣው። ምንድነው የሚያስጨው ነገር? ስለዚህ ያ ምንድነው ሰዎችን ከዓለም የጋበዝ ነው ከዓለም የወሰር ነው። ይሄ ዘፋኞች ወደ መድረክ ሲወጣ የሚጨው ጩኸት ልክ አንድ ዘማሪም ወደ መድረክ ሲወጣ ይጨዋል። ሆይ ገና ምን እንደሚዘምር ምን እንደሚናገር ሳናቅ እንጨዋለን። ይሄ ማለት ምን ማለት ነው? ሰዎች ልባችን ላይ ነግሷል። ሰዎች በቃ ምክንያቱም ከሰዎች መስማት ነው እንጂ እግዚአብሔር በሱ ይናገረናል ብለን ስለማናስብ ወይም ደግሞ ያንን ሰዎችን ነው በአእምሮአችን ላይ የሳልን ነው እንጂ እግዚአብሔር በእነሱ ቢናገራል ብለን ምናስብ በቃ የሚናገረውን ነበር የምንጠብቀው ቁጭ ብለን ከእግዚአብሔር የሆነ ነገር ይዘው ይመጣል ብለን የምናገረውን ነው። ከተናገረ በኋላ ነው እግዚአብሔር በአንተ ስለተናገረ እናመሰግናለን ተባረክ ብለን ሰውየውን እንባርከው። ገና ሰውየው ሳይወጣ በቃ ሰውየው ዝነኛ ሆኗል፣ ሰውየው ታዋቂ ሆኗል፣ ሰውየው የሆነ ነገር ሆኗል። ስለዚህ በቃ የሆነ እንደውም ማህበረሰባችን ራሱ ሰውን ሳይፈልገው ወደ ኔጌቲቭ ነገር እየከተቷቸው ነው እነዚህ አገልጋዮችና እኔ በቦታው እኔ እንደዚህ ተሸማቅቄ አላቅም። እንደዚህ ሰፊ እንትን ባለበት ቦታ አዝኛ አላቅም። ምክንያቱም ስለተባለ ነው ብዙ ነገር አለፈለፍ ብዬ የምናገረው። እየተደባላለቀ የሐሰት ትምህርት የሚያስተምሩት የሰው መንፈስ ብሎ የሚያስተምሩት እነ ጃፒም ኤቭሪቲንግ ሁሉ እዛ ነበሩና እንደዚህ አይነት ነገር ውስጥ አምልኮ እኔ አላቅም። በቃ ቦታው በጣም ነበር የሚያስጠላው። ይሄንን ለማለት ነው። አመሰግናለሁ። አንዱ ደግሞ ነው ከቃሉ ከአንድ ቪዲዮ ያታያል አክሳን እንትን ብሏል። ያንቺ ኔትወርክሽ አንድ ቅጠል ነው ያለው። የት እንዳለሽ አላወቅኩም። እስቲ ሚውት አድርጊውና ዘግይተሽ ይመስለኛል ቀጥሎ ታወሪያለሽ ከተሰ በጣም አስቸገረኝ። እስቲ የሚውት ራሱ እያሳየኝ አይደለም። ለዛ እኮ ነው እንተንሽን ንኪና ፕሮፋይልሽን ንኪውና ከላይ ይመጣል። አዎ እኔ ይሰማኛል። ተጠኝቆ ምን ያደርጋቸው ነው ማድረግ መቸገረኝ አባ። እኔ ሚውት ራሳችሁ እንድታረጉ ብዬ ነው። እሺ እኔ አረግሻለሁ ችግር አረግሽ። እሺ ይሄንን ቪዲዮ ተመልከቱት። ታያለ በቅርብ ጊዜያቶች ውስጥ ማነው በሁሉ ሶሻል ሚዲያ ላይ ማነው ስሙ ይገናል። አሜን። አንዳንድ ጊዜ ሰዎች ነብይ ሲሆን ማነው የግማሹ ይመታ ግማሹ ሲቀበል ግማሹ አይቀበልም። እሱ የሚጠላ ሰው አይኖርም። አሜን። ፓስተር ተስፋውን ማለት ይሄ ነው። ይሄ ሰው እስራኤል ዳንሳ ጋር ሄዶ ነበር። እስራኤል ዳንሳ ጋር ሄዶ ትንቢት እየሰማ ነው እና ዳንሳ የቀባው ነው። ልክ ነው። ንጉስ ካን ዳንሳ የቀባው ወንድም ኢየሱስ ነው። እዚህ ጋር ይሄንን ፖስት የፖስተቱት ሰዎች ምን እያሉ ነው? ሐዋርያው እስራኤል ዳንሳ እውነተኛ ሐዋርያ ነው አይደለም ለሚለው ይህ ሰው በትኩረት ማየት በቂ ነው እያሉ ነው። እዚህ ሊሊ ከነዚህ ሰዎች ጋር ህብረት በማድረጓ ምክንያት ከነዚህ ሰዎች ጋር ኮላቦሬት አድርጋ ይሄንን ፕሮግራም በማዘጋጀቷ ምክንያት ምን እየሆነ ነው? እነ እስራኤል ዳንሳ እንግዲህ አሁን ተቀባይነት አጣው። በምንድነው በኢሳት እንኳን የሰሩት ወንጀል እንዴት አድርገው የሰውን ሚስጥር ደብዳቤ ያነበቡ መልእክት ይያሉ እንደሚናገሩ የሰውን ገንዘብ እንዴት እንደሚዘርፉ ሰው እንዴት እንደሚደበድቡ እንደሚቀጠቅጡ ከሀገር ውስጥ ራሱ እንዳይበር መንግስት እንኳን ገንዘቡ እንዳይንቀሳቀስ እስኪያደርግበት ድረስ ውንብድና ውስጥ ያሉ ሰዎች እንደሆኑ በብዙ ማስረጃ የተጋለጠባቸው ሰዎች ናቸው። ስለዚህ ሊሊ ከነዚህ ሰዎች ጋር ከዚህ ሰው ጋር ህብረት በማድረጓ ምክንያት ምን ሆነ? እንደዚህ አይነት ውንብድና ውስጥ ያሉ ሰዎች እውነተኛ ነብይ እንደሆኑ የሷ ፕሮግራም ላይ መገኘቱ የዚህ ሰውዬ ማረጋገጫ ሆነ። አለቀ። ይሄው መስማት ነው። እጅግ በጣም ከባድ የሆነ
የፈውስና እጅግ በጣም ተሰሩ ያለው መስራት የምታይበት እይታ ይሰጣል። አሜን። ያም ብቻ አይደለም ነቢያቶችን ሁሉ ሰብስበህ ማለት ነው ትምህርት ታስተምራለህ። አሜን። አንድ ነቢይ ሁለቱም አይደለም ነቢያቶቹ ማለት ነው ለዘው ታውቃለህ እጅግ በጣም ከብዙ ቦታ ማለት ነው ትምህርት አተብሎ ማለት ነው ሰዎች መጥቶ ባልተስል የመርሶች አየው። ስለዚህ እነዚህ ሰዎች የፈሰሱት እስራኤል ዳንሳ በከፈተው ቦይ ነው ማለት ነው። እስራኤል ዳንሳ ደግሞ ቀንደኛ ሐሰተኛ ነው። ሐሰተኛ ብቻ ሳይሆን የተለያዩ የወንብድና ስራዎች ላይ የተሳተፈም ግለሰብ ነው። ይሄንን ደግሞ እኔ አይደለም ያልኩት ኢሳት በማስረጃ ራሳቸው ፕሮፌሰሮች ያው አንዳንዴ ህሊናቸው የሚያማቸው ሰዎች መሰከሩ እንዳትል ፕሮፌሰር የሆነ ሴት እንኳን እንዴት አደንዝዟት እንዳታለላት እንዴት ገንዘቧን ህይወቷን እንደተጫወተባት እንዴት ባዶ እንዳስቀሯቸው ኢሳት ላይ ሲናገሩ ነበር። እሱንም እንደ ማስረጃ ማምጣት እንችላለን። ቀጥሎ የንጉስ ካህን ማይክ ኦን አድርጉና ወይ አባ እንዴት ነው ወዳጅ ሰላም ነው አለው እግዚአብሔር ይመስገን። ሪሊ በጣም ተች የሚያረግ ነው እና ምን እንደማስብ ታውቃለህ? እኔ ይሄ በእግር ኳሱ ዓለም ላይ ጫማ መስቀል የሚባል ነገር አለ። የሆነ አንድ ተጫዋች ረጅም ጊዜ አንድ ቡድን ላይ ካሳለፈ በኋላ የሆነ እንደተከበርክ መውረድ የሚባል ነገር አለ። ጫማ መስቀል ነው። ሊሊ እኔ እንግዲህ በጌታ ከነበርኩበት ጊዜ ጀምሮ በጣም እኔ በልቤ ውስጥ ስቲል ሼር ሳረግ የመጀመሪያ ቅድሚያ የምሰጠው ኢቭን የሊሊ መዝሙር ነው። ብዙ እየዘመረን እያመለክን ያደግነው ከአንድ ሰዓት በላይ እያመለክን እንትን ያልነው ያለን ትዝታ በሊሊ ነው። ሪሊ እኔ ስለ ሊሊ ያለኝ እንትን እኔ አሁን ግን የእውነት ተጮኛለሁ። በቃ አዝኛለሁ ከልቤ። ምንድነው አልተከበረችም። በተከበርን ባስቀመጥናት ሌቭል ላይ አይደለችም ሊሊ እና ይቅርታ መጠየቅ እንዳለባት ነው የማስበው። ምክንያቱም የሚዲያ ሰው ስለሆነች ይህን ነገር ሰማለች በአንድም ሆነ በሌላ እና መጀመሪያ ነገር ቴንኪው እንደዚህ አይነት እንትኖችን ድፍረት እንትኖችን ይዘህ ስለምትመጣ። ከዚህ በፊት አንድ ብዬህ ነበር፣ ረጅም ጊዜ ነው ጭብጨባ እንዳትጠብቅ ብዬህ ነበር። እንደዚህ ገብተዋል። ድንጋይ ውርወራ ነው ያው እንደምታየው ነው። ኮመንቱም ስድብ ነው። ስለዚህ አትጠብቅ ምንም ጭብጨባ እንትን ሲጀመር ከተጨበጨበልህም የእግዚአብሔር አገልጋይ አይደለህም እና ጀስት ጓይድ ቀጥል። ጥሩ ነገር ነው ያነሳው ርዕሱ እና የግድ መነጋገር አለብን። ምክንያቱም ያገባናል። የእግዚአብሔር ቤት ነው፣ የቤታችን ጉዳይ ነው፣ የአባታችን ቤት ነው። ሲጨማለቅም የሚጨማለቀው የሚበላሸው መመስከርም አትችልም እኮ ዩሲ እንደዚህ ነገሮች አፕን ባረጉ ቁጥር መናገርም አትችልም እኮ። አንድ ነገር ስትናገር የሚመዘዝልህ እኮ የሐሰተኛ ነቢያቱ እንትን ነው ልምምድ ነው አይደል? ይርና ሶፍት ብላ እየተባልክ ነው ማሸማቀቂያ የምትደረገውና እኔ ሲመስለኝ አሁን ሊሊ ፕሮሞሽን ልትሰራ ነው የመጣችው። ዩሲ ፕሮሞሽን ልትሰራ የመጣችው እነዚህ ሰዎች ሪኮግኒሽን እውቅና እንዲያገኙ ዩሲ የጠራት ማን ነው? ተስፋ የዳንሳ ቅብ ማለት ነው። ዳንሳ ማን እንደሆነ ለማወቅ ሜቢ የረፈደባችሁ ሰዎች የፀሐይ ዘለቀን የዘማሪዋን ፀሐይ ዘለቀን ሲዲ እንትን ምንድነው ቪዲዮ ተመልከቱ። እንዴት ቺት ሊያረጋት እንደፈለገ ከዛ በኋላ ግን እንዴት ሰላዮቿን ልኮ ቦርሷ ሲበረበር የተቀረጸ እንትን ነበር አላት። እሷ አላት ኦልሬዲ እሷ እየቀረጸችው ነበር። አላወቀም እንደሚቀረጹ አያውቁም፣ ግን ቦርሷ ይሰለል ነበር። ፋይናሊ ግን አጋለጠች። ያው ተመልከቱ እሱን እና ምን ያህል ይሄ ወንበዴ ግሩፕ ያለበት ነው። ይሄን ያው ዳንሳ ለውይይት አይመጥንም ከጅምሩ። ለነገሩ ለውይይት አይመጥንም፣ ግን ተስፋ ማለት ማን ነው የሚለውን ዳንሳን አይታችሁ ተስፋን እዩ። ስለዚህ ሊሊ ሲያመጣት ምንድን ነው የተፈለገው ቢባል እንግዲህ በተገኙበት ሁሉ ይሄ ድግስ የማይመርጡ እኔ አምሶሪ እኔ ፓስተር ጻድቁ እኔ በጣም የተከበሩ ሰው ናቸው። እኔ በማመልክበት ሙሉ ወንጌል ውስጥ ያሉ ሰው ናቸው። እኔ እምልህ ይሄ ሽማግሌውን አትገስጸው ይላል አይደል? ይሄ ላይ ወታ የምትገስጸው አይነት ሰው አይደሉም ነው። ግን ልክ ካልሆኑ ልክ አይደሉም። እኔ አምሶሪ በቃ በተገኙበት እንደ አንተ ድግስ አትመርጥም እንዴ አቤል? በተጠራህበት ሁሉ ትገኛለህ። እንዴት ድግስ አትመርጥም እንዴ? ከአንተ ጋር የሚሄድ ድግስ አትመርጥም እንዴ? በየእንትኑ ትገኛለህ እንዴ? እንዴት በተጠሩበት ሁሉ ይገኛሉ እንዴ? ኃላፊነትም እኮ አለ አይደል? በእግዚአብሔር የመጀመሪያ ጊዜ የንጉስ ካህን የሚገርም ነገር የመጀመሪያ ጊዜ ሐሰት ትምህርቱን የሚያስተምረው ብላ ጃፒ ያገደችው ሙሉ ወንጌል ቤተክርስቲያን ናት። ያው የዛን ጊዜ ደግሞ መጋቢ ጻድቁ የሙሉ ወንጌል ቤተክርስቲያን ዋና ሰብሳቢ ነበሩ።
እና ነጃፒ የተገኙበት ጉባኤ ያው ጃፒ የምታውቀው ከሆነ እግዚአብሔር ነን ሁሉ እግዚአብሔር ነን የሚል ትምህርት የሚያስተምሩ ሰዎች ናቸው። በእኛ ቃል የኛ ቃል መፍጠር ይችላል ይያሉ የሚያስተምሩ ቃላችን ይፈጥራል ማለት ደግሞ እግዚአብሔር በቃሉ ይፈጥራል እኔ በቃል ይፈጥራለሁ ይያሉ። ስለዚህ ምንድነው ይያሉ ያሉት እግዚአብሔር ነን የሚል የስህተት ትምህርት የሚያስተምሩ ራሳቸውን መንፈስ ነን የሚሉ ትምህርት የሚያስተምሩ ከእውነት የሳቱ የክርስቶስ ኢየሱስን በስጋ መሞት የሚያራክስ አጋንንታዊ ትምህርት የሚያስተምሩ እነዚህ ሰዎች ጋር አብሮ ይዞ ከዛ ዘላለምን ነው የምትመለከተው ሐዋርያ ነኝ የሚለውን ዘላለም ማለት የሚለውን ምለው እሱ ስለሚል እኔ ስለማልቀበል ነው። ሐዋርያ ነኝ የሚለውን ዘላለም እንግዲህ ከዘላለም ጋር እጅ ለእጅ ተያይዞ መስበክ እንትን ዳቦ መቁረስ ማለት ምን ማለት እንደሆነ ተመልካቾቻችን ራሳችሁ የምትወስኑት ይሆናል። ዘላለም ከዚህ በፊት ኢየሱስ ሰይጣን ሆኗል መስቀል ላይ ኢየሱስ ሰይጣን ሁሉ ሆኗል ብሎ የሚገርም የኑፋቄን ትምህርት ያስተማረ ግለሰብ ነው። እንግዲህ ኢየሱስ ክርስቶስ መስቀል ላይ ሲሞትም የእግዚአብሔር ልጅ ነው አይደል? ከዛስ ከሙታን መካከልም ሲነሳ በኃይል የእግዚአብሔር ልጅ ሆኖ የተገለጠ ነው። ሲወለድም እግዚአብሔር አንድያ ልጁን ሰጠን ተብሎ ነው። በቃ እግዚአብሔር ልጅ መሆኑ በነቢያቱ መጽሐፍም የተነገረለት ነው። መሐል ላይ ሰይጣን ሆኗል ሰይጣኗል መሐል ላይ የሆነ ነገር ሆኗል የሚል ትምህርት በወንጌላውያኑ ዘንድ የሚታወቅ አይደለም። ይሄ ግለሰብ ግን ኢየሱስ ሰይጣኗል የሚል ትምህርትን ያስተማረ እንዲሁም የቃል እምነት የስህተት አስተማሪ ነው። ከዚህ ሰው ጋር አንድ ቢላ ይዞ መቁረስ ምን ማለት ነው? ለምእመን ምን እያስተማረን ነው? ትናንትና እንትና ቸርች አትሂዱ ከስህተት ተጠበቁ እንትና ቸርች አትሂዱ ወንጌል ተበርዟል እዛ ከሄዳችሁ የተቀላቀለ ቅዩጥ ወንጌል ነው የምትቀበሉት ብሎ የነገሯቸው እዛው አሁን በምንድን ነው የሚያስቀሯቸው? ሐሰተኞች በገንዘብ በስልጣን በጥቅም በበለጡበት በዚህ ሰዓት ላይ ድምጻቸው ከእውነተኞች ጮክ ብሎ በሚሰማበት በዚህ ሰዓት ላይ አሉን የምንላቸው ጥቂት እውነተኛ የምንላቸው ጥቂት አባቶች እንኳን እግራቸውን መሰብሰብ ካልቻሉ ምንድነው የኢትዮጵያ ቤተክርስቲያን መጻኢ ተስፋዋ ነው? ለቀድሞ ጻድቁ እኮ ናፈቁን እኮ ያው ለቀድሞ ጻድቁ አብዶ መለኔ ኢትዮጵያ ቤተክርስቲያን ሙሉ ወንጌል ውስጥ ነው ያለውትና ጻድቁ አብዶን በዚህ ዕውቅና ኢቭን ሳይሆኑ ነው ማውቃቸው። አቤላ ቴዎሎጂ ሳስተምረውኛል ነው አንድ ኮርስ ልሰጣውናል you see እኔ እምልህ አሁን ምንድነው መሰለህ ጻድቁ የምናውቃቸው የወንጌል ጀግና እንደሆኑ ነው። እኔ አሁን እምልህ ሁሉንም ይቃወሙ ሁሉንም እንትን ይበሉ አይነት ነገር አይደለም። ምን መሰለህ አንዳንዴ ሪል የሆነ ማንነት ይናፍቃል እኮ ለሚያውቁ ሰዎች ይናፍቃል። የሆነ ቦታ ላይ ስትቀየር ይናፍቃል የሆነ ድንገተኛ አቀየር ማለት ነው። የሆነ በተለይ በተከበርክበት ማንነቱ ሳትገኝ ስትቀርባ ነውና ጻድቁ በጣም የተከበሩ ሰው ናቸው። የተከበሩበት ነገር ምንድነው ሲባል ለእውነትና ለእውነት በመቆም ነው። በቃ በዚህ በጣም ተጠልተዋል፣ በጣም ይገፉ ነበረ። አሁን ደግሞ ምን አይሩን ነው ተቀባይነቱ ፈልገውት ይሁን ምን ይሁን አይመርጡም። አሁን ክፍያ ያለው ሲገኙ ይከፈላቸዋል። እሱ ሙሉ ጥያቄ ውስጥ የሚገባ ነውና እኔ ሲመስለኝ መጨረሻ ላይ ማስተላለፉ ምን መሰለ አሁን ህዝቡ ቺት ተደርጓል። ጥሪው ሲጀመር እንዳልካቸው ዘነበ ምናምን ማስታወቂያ ሲሰሩለት አይተ ከሆነ የመዝሙር እንትን ኮንሰርት እንደሆነ ተደርጎ ነበር የተነገረው። አክቹአሊ ያልተገኘውም ለምን አሁን ኮንሰርቶቹ ከአዜብ ጋር ነበር መጨረሻ ጊዜ የተገኘሁት ቀጠና 2 ነበረው። በጣም ድንቅ ጊዜ ነበረ። ትክክለኛ አምልኮ አምልከን ነበር የወጣ ነውና ጥሪውና አሁን የተደረገው ነገር አይገናኝ። ወይ መጽሐፍት ምርቃት ቢባል እዚህ ተጉን አይቼዋለሁ። እዚህ ውስጥ አሁን ተጉ ያውቃል ስለ መጽሐፍት ምርቃት ብዙ ቦታ ተገኝተናል። የመጽሐፍ ምርቃት ላይ የራሱ ስርዓት አለው፣ ገምጋሚ አለው። አንድ መጽሐፍ ይገመገማል። አስቀድሞ ያነበበው ሰው ይገመግመዋል። ዘን ይኸውልህ 1 ሚሊዮን አይደለም ለምን 10 ሚሊዮን አይሸጥም? ያ የመጽሐፍ አሻሻጭ ስርዓት ነው። ብዙ ጊዜ መጽሐፍ ኢትዮጵያውያን እኛ መጽሐፍ ስለማናነብ ገባህ ከገበያ ገዝተን ስለማናነብ ብዙ ጊዜ ጸሐፊዎች የሚያደርጉት ምንድነው ደራሲዎች ከመጀመሪያው የምርቃቱ ጊዜ ነው ገንዘብ እንዲሰበሰብ የሚደረገው ነው። ከዛ በኋላ የመግዛት እድሉ ጠባብ ነው፣ ሰው አይገዛም። ለዛ ነው አንባቢም ስላልሆነ። ይሄ ስትራቴጂ ነው፣ ትክክለኛ ነው። 1 ሚሊዮን አይደለም ለምን 10 ሚሊዮን አይሸጥም? የመጽሐፍት ምርቃት ላይ መዝሙር ኮንሰርት ብለህ ግን መጽሐፍት መሸጥ አትሊስት ሲዲ ቢሸጥ ችግር የለው።
መዝሙር ኮንሰርት ነው፣ ሲዲ ሽጥ፣ ችግር የለውም። አዲስ ሲዲ አውጥታለች ተብላ 1 ሚሊዮን 5 ሚሊዮን we don't care actually እሱም ቢሆን 1 ሚሊዮን ለሊሊ ምንዋ ነው? ብር ነው፣ ለዛም ዶላር አይደለም። ከአሜሪካ መታ ይሄን ያህል ዓመት 10 ዓመታት ኖራ መታ 1 ሚሊዮን መልቀም ለሷስ አይወርድም እንዴ? በጣም እኮ ሼም ነው እኮ። አይመጥናትም፣ ከሷ ጋር አይሄድም። ኢቭን ከሰጠናት ክብር ጋር ሁሉ አይሄድም። እና በጣም እኔ ይቅርታ ማድረግ አለባት። እኔ በግሌ ዲስአፖይንት አድርጌያለሁ በሷ። ቴንክ ዩ አቤላ። ብዙ አወራ። ኧረ ብዙ አላወራም፣ ምንም ማለት አይደለም። እና አሁን ማሞገስ ስለሆነ ፋሽኑ ትክክለኛውን ነገር መናገር እንደ ተናቃፊ እንደሆነ ነገር መቁጠር ገባ። ሁሉም ነገር ተቃውሞን ማስተናገድ አለበት አደባባይ ላይ እስከወጣ ድረስ። በሊሊና በፓስተር ተስፋውን ልብ ውስጥ የታሰበውን ሐሳብ ከልባቸው መንተፈን አይደለም የተናገርን ያለነው አይደል። እያወራን ያለነው ኢቨንት ነው። ክርስቲያን ናቸው፣ አማኞች ናቸው፣ ይመለከተናል ፕሮግራም። ለዛ ነው የምንናገረው፣ ለዛ ነው እያወራን ያለነው። ስለዚህ ራሱ ገንዘቡን ራሱ ከጃፒና ከታምራት ታረቀኝ መቀበሉስ እንደ ሊሊ አገልግሎት እንደ ፊገርነቷ ይሄ ሁሉ ዓመት ድምጿን አጥፍታ እንደማገልገሏ ተገቢ ነው ወይ ብለን ስናወራ ስለ ገንዘቡ ብዛት አይደለም፣ ስለ ክርስቶስ ኢየሱስ ወንጌል ነው። ካለ እስቲ ያሳያችኋለሁ። ቆይ ሰርች እያደረኩ በደንብ ማታ መለስበታለሁ። ያረካ ቡና እንደው በዛ ደረጃ ሊሊ አሁን አገልግላለች፣ እውነት ነው። ግን እኔ አሁን አንድ ቅር የሚለኝ ነገር ምንድነው፣ በሀገራችን ብዙ በየገጠሩ በባዶ እግራቸው በብዙ ዋጋ የሚያገለግሉ ሰዎች አሉ። በጣም ለወንጌል ብዙ የደሙ ብዙ የቆሰሉ ብዙ የሞቱ ሰዎች አሉ። ሊሊ ስለዘመረችልን ቆንጆ ቆንጆ መዝሙር ስለሰጠችን ቴንኪው እንላለን። ግን እንደ የዚህን ቅጥ ያጣ እንደዚህ አይነት ድርጊት እነዛ ሰዎችን መስደብ አይሆንም ወይ ነው የኔ ጥያቄ። እንደውም መጀመሪያ የነበረው ጥያቄ እንደዚህ አይነት ቅጥ ያጣ እንደዚህ አይነት መሞጋገስ እንደዚህ አይነት እንትን እዚህ ትልቅ ከተማ ስላለን ነው ወይ? እዚህ ትልቅ ከተማ ስለኖርን ነው ወይ? ወይስ ከውጪ ስለመጣች ነው? በየክፍለ ሀገሩ እንደው የሚያመልኩበት የሚቀመጡበት ወንበር እንኳን የሚያገለግሉበት ቤት እንኳን የሌላቸው በዱር በጥሻ በርግጥ እነሱ አክሊላቸውን ከጌታ ለመቀበል የተዘጋጁ ሰዎች ናቸው። አክሊላቸውን ከክርስቶስ እንደሚቀበሉ አምኖ ነው የሚያገለግሉት። ግን ሰው ናቸውና እንደዚህ አይነት ድርጊቶች እነሱን መበደል አይሆንም ወይ? እነሱንስ ማሳዘን አይሆንም ወይ? ምክንያቱም ሰው ነንና ስሜት አለን። በእንደዚህ አይነት ነገሮች የሆነ ልዩነት ስናመጣ ምክንያቱም እኔ እስከማውቀው ድረስ ሊሊ በምድር አሜሪካ ነው የምትኖረው። ምን አይነት ላይፍ እንደምትኖር አላቅም። ግን ጥሩ ቆንጆ መዝሙር ሰጣናለች። እግዚአብሔርን ቃል አድሬስ የሚያደርግ መዝሙሮችን ሰጣናለች። ግን ዋጋ የሚከፍሉ አገልጋዮች እኮ በዚህ ምድር አሉ። በኢትዮጵያ በሚባል ምድር ውስጥ ዋጋ የሚከፍሉ ዱላ የሚጠጡ አገልጋዮች አሉና እነሱ ላይ ማሾፍ አይሆንም ወይ ነው የኔ ጥያቄ። እንደውም አንድ ልክ ነው። ሲጀመር አገልጋይ ከእግዚአብሔር ነው እንጂ ዋጋውን የሚቀበለው ከሰው አይደለም። ማለት ያ በሰው ይጠሉ አይከበሩ ሳይሆን መጽሐፍ ቅዱስ እንደዛ አይደለም የሚለው፣ ከሰማይ ነው ሰው ብድራቱን የሚያገኘው አገልጋይ። ሐዋርያው ጳውሎስም ሲናገር ይህንን ነው የተናገረው። ሩጫውን ጨርሻለሁ አይደል፣ መልካሙን ገድል ተጋድያለሁ፣ ሃይማኖቴን ጠብቄያለሁ፣ የክብርን አክሊል ከመልካሙን ገድል ተጋድያለሁ፣ የክብርን አክሊል ከእጁ እቀበላለሁ አለ። አየህ፣ እውነተኛ አገልጋይ ሩጫውን የጨረሰ መልካሙን ገድል የተጋደለ ሃይማኖቱን የጠበቀ እውነተኛ አገልጋይ ሩጫውን ከጨረሰ በኋላ ከእጁ የክብርን አክሊል እቀበላለሁ ብሎ የሚቀበለው አምላክ እንዳለው ያውቃል። በምድር ላይ ክብርን የሚፈልጉ ከምድር ላይ በሰው መሞገስ የሚፈልጉ በምድር ላይ ሰው እንዲያወድሳቸው የሚፈልጉ ዋጋቸውን ምድር ላይ የሚቀበሉ ሰዎች ግን ሰማይ ምን እንደሚፈልጉ አላውቅም። አየህ፣ ከሰማይ አገልግሎቱና ክብሩን የሚጠብቅ ሰው የምድርን ሙገሳም አይፈልግም። እኔ በጣም ነው የማከብረው። በነገራችን ላይ አሁን ያለበትን ስታተስ እንዳለ ሆኖ ደረጀ ከበደን በጣም ነው ማከብረው። አንዳንድ ሰዎች እናንተ እግዚአብሔር የሰጣችሁን እድል በመጠቀም
የሆነ ነገር ያዘጋጁላችሁና በእናንተ ፕሮግራም ላይ ራሳቸውን ያደምቃሉ ልክ ፓስተር ተስፋውን የሚባለው ሰው ሊሊ ያላትን ተወዳጅነት ተቀባይነት እግዚአብሔርን መውደዷን በመዝሙሮቿ የገለጸችውን ፍቅር ሰው ለሷ መዝሙር ያለውን ጥልቅ ፍቅር ስለሚያቅ በሷ በኩል ለመድመቅ ይህችን ሴት ፕሮግራም በማዘጋጀት ለዛ ነው ወጥቶ የህይወት ታሪኩን ያነብልናል ጎንደር ስለመኖሩ እንዴት ጎንደር ውስጥ የኦርቶዶክስ መዝሙር እንደሚዘመር ቅድም ፍቃዱ ሲናገር ነበር ጎንደር ውስጥ የኦርቶዶክስ የፕሮቴስታንት መዝሙር ተከፍቷል የሚል ውሸት አጥቷሸን እኛ ፕሮቴስታንቶች ነን ኦርቶዶክሶች መዝሙራችንን ሲዘምሩ ደስ ይለናል ሙስሊሞች ኤቲስቶች ቢዘምሩልን በጣም ነው ደስ የሚለን ወዳጄ ደስ ይለናል ሁሉም ቦታ ላይ ቢከፈተልን የሊሊ መዝሙር የታምራት ኃይሌ መዝሙር የተስፋዬ ጋቢሶ የደረጀ ከበደ መዝሙር የነ ሸዋዬ ዳምጤ መዝሙር ቢከፈተልን በጣም የናገኘው መዝሙር ደስ ነው የሚለን ግን ውሸት ላይ የሚቆምና በውሸት የሚከብር አምላክ የለንም እኛ እውነተኛ አምላክ ነው ያለን እግዚአብሔር የእውነት አምላክ ነው በውሸት አይከብርም ሰውየው ወጥቶ የህይወት ታሪኩን ሲያነብ ተሰሙታላችሁ ምክንያቱም እሱ ፕሮግራም አዘጋጅ ነው ፕሮግራሙ በሊሊ ስም ራስን ማድመቅ ስለሆነ ራሱን ሲያደምቅ ተመለከቱታላችሁ እሺ የታምራት ታረቀኝ ላሳያችሁ ሁኔታውን ማለት 1 ሚሊዮን ብር የሰጠበትን ትዕይንት ይታያላ አፖስትል ከተቀበለ በኋላ ማይክ እንድትሰጡት የሚናገረው ነገር በልቡ ካለ 1 ሚሊዮን ስለሆነ 58 ሰከንድ ሰጥቻለሁ 1 ሚሊዮን ብር ስለሰጠ 58 ሰከንድ ተሰጥቷል አይታል ጨላ ምን ያህል መድረኮቻችን ላይ ገንዘብ እየተሰበከ በሆኑ እንግዲህ ወንጌል ይሄንን ስብከት አያውቁ ገንዘብ እየሰበካችሁ ነው መድረክ ላይ አንደኛ ሁለተኛ ለኢትዮጵያውያን ሲራራ የፈጠረሽ አምልኮ ቃነሽ እንደዚህ አይነት የሚባል ነገር የለም ለኛ ራርቶልን የፈጠረልን ሰው አቡናን ራርቶ አይደለም የሚፈጠረው ፓስተር እንትናን ራርቶ አይደለም ማንንም ራርቶ ፈጥሮልን አይደለም እነዚህ ኢትዮጵያዊ እንዲሆኑ እግዚአብሔር በኢትዮጵያ ምድር የፈጠራቸው ኢትዮጵያውያን ፍጥረቶች ናቸው አለቀ በቃ በዛ ውስጥ እግዚአብሔር ጥሪውን አድርሷቸው ወደ ወንጌል አገልግሎት መጣው እግዚአብሔር በሰጣቸው ስጦታ ህዝቡን የባረኩ አገልጋዮች ናቸው ስለ አገልግሎታቸው እንከን ለማውጣት አይደለም እዚህ ጋር የተሰበሰብነው ነገር ግን ሀገሪቷ ካለችበት ሁኔታ አንፃር ራሱ ኮንሰርት የሚባል ነገር በማያስፈልግበት መልኩ መዝሙር ተብሎ ሌላ ብዙ ነገሮችን ሰዎችን ማስደረግ ከዛ ገንዘብ ላይ ትኩረት ያደረጉ አገልግሎቶችን ማካሄድ እንደ እግዚአብሔር ቃል ስህተት የሆነ ትምህርት ውስጥ የተርመጠመጡ ሰዎችና ፊገር ናቸው እውነተኛ አገልጋዮች ናቸው የምንላቸው ሰዎች ቅይጥነትን ያሳዩበት መድረክ ነው በጣም ቅይጥነት አለ በጣም ነው ቅይጥነት ያለው በመቶ ዓመት አንዴ እኔ የናሳ ተመራማሪዎች በቴሌቪዥኖቻችን መስኮት በአማርኛውም በእንግሊዘኛውም እየመጡ በመቶ ዓመት አንድ ጊዜ የምትወጣ ኮከብ ትመጣለች ተመልከቷት በመቶ ዓመት አንዴ ነው የምትመጣው ምናምን እኛም ተሰብስበን በመቶ ዓመት አንድ ጊዜ የምትመጣ ኮከብ ማለት የዛሬ 100 ዓመት የነበረ ሰውዬን ያያት ማለት ነው እኛ እድለኞች ነን ብለን ራሳችንን እናስባለን ያችን ኮከብ ስላየናት ነገሩ ኮከቧ ለኛ ለመታየትም አይደለም የምትወጣው እኛም እሷን አየናት አላየናት የሚፈጠር አዲስ የህይወት አይነት ነገር የለም ሲቀጥል ደግሞ በመቶ ዓመት አንዴ ወጣች አልወጣች ለህይወታችን የሚጠቅመን ነገር የለም የኮከቧ ጉዳይ ማለት ነው እኔ ስለ ሰማያዊ ኮከብ ነው ያወራሁት ስለ ሊሊ ካወራን ግን ሊሊ በመቶ ዓመት አንዴ የምትፈጠር ፍጥረት መሆኗን መናገሩ ሳይሆን እሷ መቀበሏ ነው የሚገርመኝ ለምን ተቀበለች አይደለም ለምን ተቀበለች ምክንያቱም ክብር መጠጣት ባህላችን ሆኗል ልንገራችሁ በቃ ክብር መጠጣት ባህላችን ሰዎች ስለኛ ጥሩ ሲያወሩ መስማት ባህላችን ምስክርነቶችን የሚያዘጋጁት አገልጋዮች ስሙ ቴሌቪዥን ያላቸው የፕሮግራም አገልጋዮች ምስክርነቶቹ እነሱ ላይ የሚያጠነጥኑ ነው ኢየሱስን የሚያሳዩ አይደል አሁን ጴንጤ ሌላውን ሃይማኖት ይተቻል በማርያም ከልሏለች የእግዚአብሔርን ክብር ይላል ገብርኤል ከልሎታል የእግዚአብሔርን ክብር ይላል ታቦት ከልሎታል የእግዚአብሔርን ክብር ይላል ምልጃ ለፍጡራን በመስጠት ከልላችሁታል የእግዚአብሔርን ክብር ይላል ልክ ነው ከሳቸዋል ሌላውን ሃይማኖት እንደዛ ተከራከረዋል ሌላው ሃይማኖት ጋር ሄደክ እንደዚህ ነገሌን ቅዱስ ከሌን ሰማዕት ከሌን ጻድቅ ከሌን አስገብታል ኢየሱስን አደብዝዛል ተላልከ ሄደ ሌላውን ሃይማኖት አሁን አንተም ጋር እንምጣ ዞር ብለን የፕሮቴስታንት እምነት ተከታይ ሆናችሁ ወንድሞችና እህቶች አላደበዘዛችሁትም ወይ
እግዚአብሔር ብቻውን መክበር ሲገባው ብቻውን ክብር ሲገባው እኛ ዝቅ ልናንስ የሚገባን ባሪያዎች ናችሁ ብለ መጽሐፉ በሚለው ካገለገላችሁ በኋላ እኛ ልናንስ እሱ ሊከብር ይገባል እኛ የማንጠቅም ባሪያዎች ነን በሉ ብሎ መጽሐፉ እንዳስተማረ በትህትና ለእግዚአብሔር ሙሉ ክብር ወሰተን መውረድ ሲገባል የሆነ መሞከሻሸት የሆነ መሞጋገስ ትክክል አይደለም በኔ ተተቻችኋል ወጣችሁ አንዱን ይጨርግደው ይያልኩኝ አይደለም የኛ ክርስቶስ ሰምራ ቀደም እንደውም በመቶ ዓመት የተከሰተው ክስተት ሲልኮ ክርስቶስ ኢትዮጵያን ለማርያም የአስራት ልጆች የአስራት አድርጎ ለማርያም ሰጥቷል ከሚሉ ትምርት ጋር እኮ የሚቀራረብ እሳቤ ነው ለኢትዮጵያኖች የተሰጠሽ በጣም እኮ ነውር ንግግር ነው የሆነ እንትን ሐሳቡን ወደ ውስጣችን ስናስገባ ክርስቶስ እኮ ራሱን ለኛ ነው የሰጠው ሰዎችን ወደ ጣዖትነት መቀየር ጣዖት እንዲሆኑብን ነው እየሆነ ያለውና እኔ በጣም ነው እንደውም ቅድም የደረጀን ስታነሳ ደረጀ አንድ ጊዜ ነጌታው ቃል አዘጋጅቶ ነበር እዚህ ሚኒሌም አዳራሽ ላይ ይመስለኛል 2000 ላይ አዘጋጅቶ ነበርና ያምልኮ ነፃ ማን ነው ያምልኮ ነፃነት ብሎ መዝሙር የሰራበት ለደረጀ የሆነ የክብር ወይም ደግሞ ደረጀ ማክበር ከሱ ያሰብኩ ነበር እኔ ራሴ ፍቄ ያውና ዛን ጊዜ ደረጀ ያድናቆት ቀን ለደረጀ የሚል ነበር በኋላ እሱ ያድናቆት ቀን ለእግዚአብሔር ብሎ ዘመረበት ነበር ምክንያቱም አየ እንደዚህ አይነት ነው ሪስፖንስ የእግዚአብሔር ነገር ያለው እንደዚህ አይነት ይልክ ይላል 101712 አንተ ቼክ አድርገው አካውንት ላይ መጀመሪያ አበይ ብዙ ትንሽ ጉድለት ስለሆነ ችግር የለም በጣም የሚያበሳጭ መንፈስን የሚያስቆጣ ነው በቃ ጩጩ ያውን እዛ አድራሽ ውስጥ ቆሜ ልጮ ነበር ብጮ ኖሮ ሰይጣን ብሎ ነው ያጋን እንዳለበት ብሎ ነው እንጂ የሚያስቆጣ ሲቹዌሽን ነበርና ደረጀ ያለው ለዛ አድናቆት ለእግዚአብሔር ምንም ይሁን ምንም እንደ የፈለጋ የእግዚአብሔር ነገር በላያችን ላይ ይገለጥ ከእግዚአብሔር የሆነ ነገር ነው የሆነው እንጂ ከሰው የተለየ ዝግጅት አይደለም ከሰው የተለየ ዕውቀት አይደለም ከሰው የተለየ ማንነት አይደለም አንድ ነገር የሚሆነው ያ የሚሆነው ከክርስቶስ የተለየ ከክርስቶስ ፍቅርና ከክርስቶስ ጸጋ የሆነው ነገር ነው የሆነው ሌላ የተለየ ነገር የለምና ሰዎች የዚህን ሐል አምልኮ ሲቀበሉ የዚህን ሐል ክብር ሲቀበሉ የዚህን ሐል አድናቆት ሲቀበሉ ማልቀስ ነበረባቸው ዝቅ ማለት ነበረባቸው ግን ፈልጎታል ማለት ነው እኔ የሚሰማኝ እንደዛ ነው በትክክል አምልኮ ነው የተቀበሉት ክብር ነው የጠጡት ነው ተቀበልኩም የሚል የሚሞገት ያስረዳኛ የተለየ እንግዲህ መገለጥ ኖሮን አይደለምና ካየነው ከነበርነው ከሰማነው ከተከተልነው ካወቅነው ከመጽሐፍ ቅዱስ ካነበብነው እንደዚህ አይነት ነገር ምክንያቱም እነ ጳውሎስ እኮ እንደዚህ አይነት ነገር ሲገለጥባቸው ነው ልብሳቸውን አውልቆ እኛ ሰዎች ነን የተለየ ነገር የለም በእኛ ላይ ከክብሩና ከእግዚአብሔር ከቅድስናው የተነየነው ይሄንን የሆነው እንጂ ከኛ ማንነት አይደለም ብሎ ልብሳቸውን ቀደው ራቁት የቆሙት እኮ እንደዚህ አይነት ፍራቻ ነው በእንደዚህ አይነት ነገር በሰዎች ላይ እንዳይሳሉ ክርስቶስን በሰዎች ላይ መሳል ነበር አላማቸውና እኛ ዘመን ያሉ እነኚህ ጠንቋይ የሚባሉ ሰዎች ወይም ደግሞ ሱፍ የለበሱ አዳራሽ ያላቸው ብዙ ተከታይ ያላቸው ገንዘብ አምላክ የሆነባቸው የግል ኑሯቸውን ማበልጸግ በቅድ ይዞ የተነሱ ሰዎች ላይ መሳል ነው አላማቸው ለዛ ነው መድረክ ላይ ሲወጣ ሲባል ያንን ነገር በቃ ክሬዲት በቃ በጣም ነው የሚቀበሉት በቃ የሆነ እንደም ደረታቸውን ይነፋሉ መጽሐፍ ቅዱስ እንኳን ይዘው አይወጡም ሌላ ነው ይዞላቸው የሚወጣውና ክብር ሲሰጣቸው በቃ ጭብጨባ ሲሰጣቸው ዝም ነው የሚሉት እኔ ለምንድን ነው አገልጋይ ወደ መድረክ ሲወጣ የሚጨበጨበው ዋይ የኔ ራሴ ጥያቄ ነው እንትን አንዳንድ ሰዎች እሷ አላለችም ሚል አመክኖ ያቀርባሉ እሷ ጨብጭቡልኝ አላለች እሷ እንደዚህ አድርጉልኝ አላለች ጥሩ ጥቅስን የጠቀስከው ሐዋርያ ሥራው መጽሐፍ ላይ በሬ ረዱልኝ አላሉም ጳውሎስና ሲላስ ረዱልኝ አላሉ ግን አመጡ አማልክት በሰው አካል ተገለጡ ብሎ ልብሳቸውን ቀደዱ አሳዩ ሸለፈታቸውን እንትናቸውን አሳዩ ብልታቸውን አሳዩ
እኛ ሰዎች ነን እግዚአብሔር ነው ይህን ያደረገው አሉ ክብር አንወስድበትም አሉ ተዚህ ሚላችሁ የንጉሱ በትል የተመታበት ታሪክ እዛው ሐዋርያ ሥራ መጽሐፍት ላይ ያለ ታሪክ እግዚአብሔር መልአኩን ልኮ በትል አስመታው ንጉሱ ንግግር ተናገረ ማንን ያዕቆብን ያስገደለው ሰው ማለት ነው ከዛ በኋላም ጨምሮ ጴጥሮስን የያዘው ሰው ከዛ ንግግር ሲያደርግ ንግግሩ እንደ እግዚአብሔር እንደ አማልክት ነው ንግግሩ ብሎ ህዝቡ በጣም አወደሰው አደነቀው ይሄ ጉዳይ እንግዲህ ንጉስ ነው መደነቅ መወደድ ምናም መብቱ ነው እኮ ንጉስ ነው የራሱ ግዛት ነው ህዝቡ የሱ ነው እግዚአብሔር ግን መልአኩን ልኮ በትዕቢት ስለሆነ ያንን ያገር ያደረገው በትል መታው አለቀ በቃ አለቀ የትኛውን ቦታ ላይ እኛ ለናንስ እሱ ሊከብር ይገባል ብለን አገልግሎት መጨረስ ያለብን ቆመን ክብር ምንጠጣ ከሆነ እነ ታምራት ታረቀኝ ክብር የሚጠጡ አሰተኛ አስተማሪዎች ስለሆኑ ሰውን እንደነሱ የማድረግ ፕሮግራም ነው ያላቸው ክብር ያጠጡካል አብራሃቸው ተወድቃል ሙገሳ ያጠግበዋል ገንዘብ ይሰጡሃል ከአመጣቸው ከርጉሰት ትምርታቸው ከስህተት ትምርታቸው ቸርች ብለው ከገነቡት የቢዝነስ ማዕከላቸው የቃረሙትን ገንዘብ አምጥተው ይሰጡሃል ከገንዘባቸው ተካፋይ ትሆናለህ ከደም ገንዘብ ከአመጽ ገንዘብ ከክፋት ገንዘብ ያካፍሉካል ከዛ ሙገሳ ይሰጡካል አብረው ተያይዘው ትወድቃለህ ሌላ ታሪክ እኮ አይደለም ያለው አየ ያመጻቸውን ገንዘብ መውሰድ የርኩሰቱን ገንዘብ የክፋትን ገንዘብ መውሰድ ራሱ አብሮ የሙደቅ አንድ ምልክት ነው አለቀ አንድ ሰው እኔን አሁን እየተናገረኝ አንድ ሰው እንዲ ያልኩኝ ወይም ጸጥ ብዬ ሙት ከሆነ ልክ አይደለም እኔ እንኳን ባቂሚቲ አንተ ጥሩ ሰው ነህ ምናምን እስቲ ስህተት በቃ አጥፍተሃል መተለኝን ተናገሩ ብዬ ሰዎችን ሳስገባ ጥሩ የሚናገሩ የሚመስሉኝ ሰዎች አስወጣለሁ አንዳንዶቹ እንደውም ይጣሉኛል ለምን ስትል አሁን ጥሩ ማበረታቻ ትክክል ነው ዝማሬ ስለዘመርሽልን እግዚአብሔርን ስላንቺ እናመሰግናለን አንቺን ስለሰጠን እግዚአብሔርን እናመሰግናለን አንቺ ስጦታችን ነሽ ሊሊ ችግር የለውም እንደዚህ በመቶ ዓመት አንድ ጊዜ ያለሽ ክስተት ነሽ ለኢትዮጵያውያን እራርቶልን የተሰጠች ሊሊ የለም ኢቭን ኢፈኔ ነገስታት ለኛ ተራርተው የተሰጡ ናቸው ብያለሁ በቃ በጊዜ ሂደት የመጡ ናቸው እግዚአብሔር ይሾማቸው ናቸው እራርቶልኝ እግዚአብሔር ሲራራልኝ ልጁን የሰጠኝ ብራዘር ሊሊን አይደለም የሰጠኝ ፓስተር እንተናና ነብይ እንተናና አልሰጠኝም እግዚአብሔር ርህራሄውን ያሳየኝ በኢየሱስም በመስጠት ነው አለቀ በቃ ሌላ ስጦታ የሆነ ሰው የለም ለኔ ስጦታ ተደርጎ ለቤተ ክርስቲያን የተሰጡ ሰዎች አሉ አንዷ ሊሊ ናት ሊሊ ስጦታችን ናት ልክ ነው ራርቶልኝ ምናምን ብለ የሚባል ታሪክ የለም እግዚአብሔር ሲራራ ኢየሱስን ይሰጠን አለቀ በቃ ክብር አትሻሙ ልክ እንደ መሽገር በኢየሱስ ስም ላይ ተጣብቃችሁ ለኢየሱስ ብቻ የተገባውን ክብር እንደ መሽገር ከከብት ጋር ተጣብቆ የከብቱን ደም እንደሚመጥ እንደዛ አትምጠጡ ክብር ለእግዚአብሔር ብቻ ነው አንዱ ይወላችሁ ፕሮቴስታንቶች ወንጌላውያን አማኞች እየጣለን ካለነው ነገር አንዱ ክብር ለእግዚአብሔር ብቻ የሚል ነው ለዚህ ነው የሆነን ሰውዬ ስህተት አውጥተ ስትናገር ነቅሰው የሚይዙ እስክትሞት ድረስ የሚያሳዱ በጥላቻቸው መርዝ የሚቀጠቅጡ የሚሰድቡክ በየኮመንቱ የሚያሳድዱክ አፍከን ለማዘጋት ክብር ለእግዚአብሔር ብቻ ይሁን ያልኩት ሊሊን እየሰደብኳት አይደለም አሁን ተሳዳቢ ነው የምትለኝ ይሄ ልጅ መቼ ነው ማያርፈው በአውታሩ ተነሳ በእንትና ተነሳ በከሌ ተነሳ ተለኛል አሁን ነሳለው አውታሩ ማን ነው አይደለም አውታሩ መጽሐፍ ቅዱስ ላይ ያለው ጳውሎስ ማን ነው አጵሎስስ ማን ነው ብሎ ጠይቋል ማን ናቸው እነዚህ ሰዎች ምትሏቸው ሰዎች ማናት ሊሊ የእግዚአብሔርን ክብር ምትጠጣ እግዚአብሔር ደሙ የከፈለለትን ሰው ቪቪአይፒ እያለያየ እኔ በጣም ያሳዘነኝ ቪቪአይፒ የሚባሉ ሰዎች በከበረው ወንበር ላይ ተቀምጧል ልዩነቱ በሚያስታውቅ መልኩ በዙሪያው ደግሞ ልክ አንበሳ ግቢ እንዳለ አንበሳ አጥር የታጠረባቸው ደግሞ ተራ ምእመን ደግሞ አሉ አየህ ምን አይነት ልዩነት እየፈጠረን እንደሆነ ታውቃለህ ቪቪአይፒ እና ቪአይፒ ብለ እነዛ በወንበር ላይ ተመችቷቸው የተቀመጡ የቅርብ የሚባሉ ሰዎች ታምራት ታረቀኝ ቪቪአይፒ ነው ቬሪ ኢምፖርታንት ፐርሰን ነው ከዛ አጥር ውስጥ የታጠረች የሆነች ሄለን የምትባል የሆነች ኤልሳ የምትባል የሆነ አበበ የሚባል ሰውዬ የሆነ ከበደ የሚባል ሰውዬ እሱ ተራ ሰውዬ ምን አይነት ልዩነት ነው እየሰራችሁ ያላችሁት እግዚአብሔር ይሄንን አድርጉልኝ ብሎ ጠይቋቸዋል መንፈስ ቅዱስን አማክራቸዋል
ነገሩ ወይስ እናንተ ስታደርጉት ልክ ነው? መንፈሳዊነቱ ቀርቷል። አሁን ለምሳሌ ማናችንም ጥያቄ አቅርበን አናውቅ። ቸርች ውስጥ አገልጋዮች የፊት ለፊቱን ወንበር ሲይዙ ማናችንም ከፍቶን አያውቅም። ከፍቶን ጥያቄ እንዴት የፊት ለፊቱን ወንበር ሱፍ ያደረጉ ሰዎች ይይዛሉ ብለን አናውቅም። አገልጋዮች ናቸው። የእግዚአብሔር ቤት አገልጋዮች ናቸው። ህዝቡን የሚያገለግሉ ናቸው። ከፊት ለፊት መሆናቸው ፊት ለፊት መቀመጣቸው ከፍቶን አያውቅም። ግን የሆነ አዳራሽ ተከራይተ ቪቪአይፒ የሚባል ካርት ምርጥ ለምትላቸው ለአንተ ሰዎች ምርጦችክን ደግሞ እናቃቸዋለን። ይሄ የሰውኛ ምርጥ ምንለው አሪፍ ነገር ምን ሰጠው ገንዘብ ላለው ስልጣን ላለው ዝና ላለው ቲቪ ላለው ክብር ላለው ነው አይደል? ፊት ለፊት ምን ሰጠው ምን እንጣል ነው እንደዚህ ስናደርግ ክብር ለእግዚአብሔር ብቻ የሚለውን ጥለናል ወዳጆች። ፍቄ የምታወራ ነገር አለ? አለኛ እሺ ካን አውራና ፍቄ ትከተላለህ። ምን መሰለህ ደቀ መዝሙር ምንድነው ያለው ኢየሱስ ክርስቶስ? ደቀ መዝሙር መምህሩን ነው አይደለ? ጥሩ ሲማር ጥሩ ደቀ መዝሙር ከሆነ መምህሩን ይመስላል። አሁን እኮ እኛ ይኸውልህ እዚህ አሁን የሚጻፉ ኮመንቶችን ስታያስቃል አንዳንዶችና ስለ ሰው አላወራም ይልሃል አንዳንዱ ዝም በል የሚል ስለ ሰው የማውራት እንትን አይደለም እኮ ጨዋታው ጋይስ። የእግዚአብሔር ቤት ግድ እንደ ቅናት በልቶኛል ብሎ እኮ በኢየሱስ ክርስቶስ ላይ የተፈጸመ ትንቢት እኮ ነው። ለሱ ነው እኮ እርግብ ለዋጮችን አባሩ ያሳየን። ሰውኛ ደቀ መዝሙር ነን። መምህሩ ያደረገው ነው የምናደርገው። ለዋጮችን ሲያባርር አይተናል፣ ሲቃወም አይተናል። የመቅደስ ላይ ንግድ ሲቃወም አየን። እሱ ያደረገውን እያደረግን ያለነው። ከተሳሳተ እሱ ከተሳሳተ እኛ ከተሳሳትን እሱም ሳስቷል ማለት ነው። ያደረገውን በሱም ዱካ ነው እየሄድን ያለነው። ልክ የሆነው ልክ ነው። መጽሐፍ ቅዱስ የሆነውን እንከተላል። ልክ ሳይሆን ሽያጭ ሲሆን እንቃወማለን። አንድ ሰው እኮ 90 ዓመት ትክክል ሆኖ 91ኛ ዓመት ላይ እኮ ሊሳሳት ይችላል። አጨብጭበህለት 90 ዓመት ሙሉ 91ኛው ላይ በጭብጨባ አትሸኘውም ነው ትላት ታቆማለህ። እዛ ጋር ሮንግ ነህ ትላለህ። ፕሮቴስታንቶች እኮ ነን እኛ። ልክ የሆነውን ልክ ነው የምንለው፣ ሮንግ የሆነውን ፕሮቴስት እናደርጋለን፣ እንቃወማለን። መጽሐፍ ቅዱስ ያልሆነውን እንቃወማለን። ኢየሱስ ክርስቶስ ያደረገው ነው። እንደው ያዕቆብ በዚህ ዘመን ቢኖር ምን ይል ነበረ? ያኔ በከበሬታ ቦታ በምናምን ብሎ ስለ እምነትና ስለ ስራ እኮ ሲጽፍ ከምን ተነስቶ ነው የጻፈው? በቤተ መቅደስ ውስጥ የነበሩ ትሪትመንቶች እኮ ናቸው አይደል? ሮንግሊ ሰዎች ትሪት ይደረጉ ስለነበር ነው። ከዛ ተነስቶ እኮ ነው ያን የጻፈው። አሁን በዚህ ዘመን ቢኖርማ አስበው ምን አይነት ውርጅብኝ ይጽፍ እንደነበረ። እና ይሄ ነው ጋይስ እየሰራን ያለነው እግዚአብሔር ስራ። እንደውም ይሄ ነገር ግድ የማይላችሁ ሰዎች ራሳችሁን ጠይቁ። ግድ ምንም ስሜት የማይሰጣችሁ ካላችሁ ራሳችሁን ጠይቁ። እናንተ በተሳሳተ መንገድ ላይ ነው ያላችሁት። እንደውም በእግዚአብሔር መንገድ ላይ አይደላችሁ። ሁሉንም ልክ ነው የምትሉ ከሆነ ልክ ያልሆነው ልክ አይደለም። በቃ ልክ የሆነው ልክ ነው። ተባረክ። እንተ አንድ ቃል ላንብብ። አንድ ቃል ላንብብ። ይሄን ቃል ካን እንዴ ነው ተቀበሉታላችሁ እንዴ? ያውማ ይሄን ቃል የሚታወቅ ቃል ነው። እሺ ምገልጥ ይሄንን ቃል ትቀበሉታላችሁ? መክብብ ምዕራፍ 3 ከቁጥር 1 ጀምሮ ለሁሉ ዘመን አለው፣ ከሰማይ በታች ለሆነ ነገር ሁሉ ጊዜ አለው። ለመወለድ ጊዜ አለው፣ ለመሞት ጊዜ አለው፣ ለመትከል ጊዜ አለው፣ የተተከለው ለመንቀል ጊዜ አለው፣ ለመግደል ጊዜ አለው፣ ለመፈወስ ጊዜ አለው፣ ለማፍረስ ጊዜ አለው፣ ለመስራት ጊዜ አለው፣ ለማልቀስ ጊዜ አለው፣ ለመሳቅ ጊዜ አለው፣ ዋይ ለማለት ጊዜ አለው፣ ለመስፈን ጊዜ አለው፣ ድንጋይ ለመጣን ጊዜ አለው ጊዜ አለው፣ ድንጋይ ለመሰብሰብ ጊዜ አለው፣ ለመትከል ጊዜ አለው፣ ለመተቃቀፍ ጊዜ አለው፣ ከመተቃቀፍ ለመራቅ ጊዜ አለው፣ ለመፈለግ ጊዜ አለው፣ ለማጥፋት ጊዜ አለው፣ ለመጠበቅ ጊዜ አለው፣ ለመጣል ጊዜ አለው፣ ለመቅደድ ጊዜ አለው፣ ለመስፋት ጊዜ አለው፣ ዝም ለማለት ጊዜ አለው፣ ለመናገር ጊዜ አለው፣
ለመውደድ ጊዜ አለው፣ ለመጥላት ጊዜ አለው፣ ለጦርነት ጊዜ አለው፣ ለሰላም ጊዜ አለው። ለሰራተኛ የድካሙ ትርፉ ምንድነው ይላል። ይሄንን ቃል ተቀበሉታላችሁ ክርስቲያኖች? ካን ተቀበሏል ይሄንን የእግዚአብሔርን ቃል? ግርማ ተቀበሏል? አሁን የገባ ታወራለህ። ተቃራኒ ሐሳብ እንዳለ ካሰብኩኝ ያስገባው ካለህም ችግር የለውም። ተቀበሏል ይሄን ቃል? አዎ ወይ አልቀበሉም ብቻ። እሺ ድምጽ ካይሰማም አንተ ግርማ ድምጽ ካይሰማም ሄለን ተቀበያለሽ? ቃል ተቀበያለሽ? ወንጌል ተቀበሏለሁ። በደንብ ተቀበሏለሁ። አቤላ በደንብ ተቀበሏለሁ። ቴንክ ዩ። እኔ አሁን ጥያቄ ልጠይቃችሁ ወገኖቼ፣ ጊዜው ነው ወይ በኢትዮጵያ ምድር ላይ ኮንሰርት ለማድረግ ጊዜው ነው? ጊዜ አለው ይላል። ለመስፈን ጊዜ አለው፣ ለማልቀስ ጊዜ አለው ይላል የእግዚአብሔር ቃል። ለመስፈን ጊዜ አለው፣ ለማልቀስ ጊዜ አለው ይላል የእግዚአብሔር ቃል። አሁን ጊዜው ነው ወይ? ጊዜው ነው ወይ? በተለይ በእነዚህ በ3 አመታቶች ውስጥ ጊዜው ነው ወይ? እንትን አዳራሽ ውስጥ ለመዝለል ጊዜው ነው ወይ? እኔም ተገኝቼ አውቃለሁ፣ ግን ራሴን ቻሌንጅ አደርጋለሁ። ጊዜው ነው ወይ? ለሁሉ ጊዜ ያለው በሚል የእግዚአብሔር ቃል የምታምኑ ከሆነ ጊዜው ነው ወይ? እሺ ይሄ ጊዜው ነው ወይ? ይሄ ጊዜው ነው ወይ? ነገሮችን ልንገራችሁ፣ ኢትዮጵያ ውስጥ ያሉትን ነገሮች። በዚህ 3 አመት ውስጥ በጣም ትልልቅ ጦርነቶች እየተካሄዱ ነው። ስቲል እስካሁን ድረስ ጦርነቶች አሉ። በጣም ብዙ ሰዎች እየሞቱ ነው። ጦርነት ስናነሳ ደግሞ ሰው እያለቀ ነው፣ እየሞተ ነው። የፖለቲካ ትኩሳት አለ። ሀዘን በአራቱም አቅጣጫ ውስጥ ተወጥሮ ነው ያለው ወዳጆች። ረሃብ አለ። በተለይ በደቡብ ምድር ላይ ረሃብ አለ። በወሎ አካባቢ ላይ ረሃብ አለ። ባለፈው የሰማኋቸው ዜናዎችን ልንገራችሁ። በተለይ ይሄ የአሜሪካ ዩኤስዲ የሚባለው ድርጅት በትራምፕ ምክንያት በአዲሱ ህግ ምክንያት አሜሪካ ዓለምን የምትመግብበት የዓለም ድሃዎችን የምትመግብበት ትልቅ ድርጅት ስለተዘጋ ብቻ ወሎ አካባቢ ላይ ወደ ደቡብ ወሎ አካባቢ ላይ በጣም ብዙ ሰዎች እርዳታ የሚያስፈልጋቸው ሰዎች እርዳታ የሚረዳቸው አጥተዋል፣ ድርጅቱ ስለተዘጋ። ረሃብ አለ፣ ጦርነት አለ፣ ቸነፈር አለ። እዚህ ምድር ላይ ነው የምላችሁ፣ እልቂት አለ። አሁን ብንጠይቃቸው አንዳንድ አካባቢዎች በተለይ የሰሜን ሰዎች ክርስቲያን የሆኑ ሰዎች በክርስትናቸው ሁሉ አዝነዋል፣ ከፍቷቸው ቸርች መሄድ አቆመዋል በዚህ ሰዓት ላይ። ምክንያቱም ጦርነቱ በምንም ሰበብ ይነሳኛ ጦርነት ዘጋቢዎች አይደለንም። ከሌ ትክክል ነው ከሌ ስህተት ነው እያለን አይደለም። እዛ አካባቢ ላይ ግን እናቷን ያጣች ሴት ሐዘኗ ትክክል ነው። አባቱን የቀበረ እህቱ የሞተችባት ወንድሟን ያጣች ቤተሰቦች የፈረሱባት ስደት ይወጡ ድንገት ሳይጠብቁት ለሊት ላይ እሳት ዘንቦባቸው ቤታቸውን ያጡ ጎዳና ላይ የወደቁ ሰዎች ግን ሐዘናቸው ሪል ነው። እኔ ልንገራችሁ አንድ ሐሳብ ልንገራችሁ ወዳጆች። እኔ ጦርነቱን ማን አስነሳው ማን ትክክል ነው ማን ስህተት ነው እንደዚህ አይነት ዳኝነት ልቀመጥ አይደለም። ይሄን ሐሳብ በመሰጥ ይሄንን ሐሳብ የምሰጥበት ምክንያት ጦርነቱ በማንም እንዴትም ይነሳ ምንም የማያውቁ የሆኑ ቤተሰቦች ላይ ግን ፈንጂ ሲወርድባቸው እነሱ ላይ የደረሰው ሐዘን ሪል ነው፣ እውነት ነው። ሐዘኑ ስቃዩ ሰቆቃው ሐዘኑ ሪል ነው። ወደ አማራ ክልል ወደ ትግራይ ክልል ወደዚህ ወደ ኦሮሚያም ክልሎች በጣም ብዙ የንጹሃን ደሞች የፈሰሱበት ብዙ ሐዘን የታየበት ረሃቦች የተከሰቱበት ኢትዮጵያዊ ነን ይመለከተኛል። ልክ ነው የንጉስ ካህን ኢትዮጵያዊ ነን ይመለከተናል። እንግዲያውስ እነዚህ እውነቶች ምድሪቷ ላይ እነዚህ እውነቶች ካሉ መጽሐፍ ቅዱስ ለሁሉ ጊዜ አለው ይላል። ለመስፈንም ለማልቀስም ጊዜ አለው ይለናል። አሁን ታዲያ ኮንሰርት አድርገን የምንዘልበት ሰዓት ነው ወይ? ባለሀብቶቹን ጥያቄ ያቀርባለሁ። በሚሊዮን ብር
ለነዚህ ኮንሰርቶች አዳራሽ እየተከራያችሁ ኮንሰርቱ እንዲዘጋጅ መንስኤ የሆናችሁ ባለሀብቶች ለእናንተ ጥያቄ ያቀርባለሁ። ለነዚህ አዳራሾች በሚሊዮን የሚቆጠር ገንዘብ አውጥታችሁ እንደምታቀርቡ ሁሉ ኮንሰርቱ እንደምታዘጋጁ ሁሉ በሚሊዮን የሚቆጠር ገንዘብ እህል ጭናችሁ ወደ ወሎ ልካችኋል ወይ? እንደ ክርስትና ነው ጠይቀው። ወደ ወሎ ልካችኋል? ገንዘብ ልካችኋል? በረሃብ ለሚያልቀው ህዝባችሁ፣ በሰሜን ላለው ህዝባችሁ የመቋቋሚያ ነገር ስፖንሰር አድርጋችኋል፣ ገንዘብ ሰጣችኋል፣ አዋጣችኋል፣ ረድታችኋል፣ ከወገኖቻችሁ ጋር ቆማችኋል። እውነተኛ አምልኮ ያዕቆብ ምዕራፍ 2 ላይ እውነተኛ አምልኮ እንዲህ ያለ ነው። እንዲህ ያለውን የሚከለክል ህግ የለም። የተራቡትን ማብላት፣ የታረዙትን ማልበስ ነው። የታሰሩትን መጠየቅ ነው። የታመሙትን መጎብኘት ነው። ሆስፒታል ውስጥ አንድ ሰው አሳክማቸዋል? እኔ ልጠይቃችሁ፣ እውነተኛ አምልኮ እንደዛ ነው ይላል። ለሁሉ ጊዜ ያለው ይላል መጽሐፍ ቅዱስ። ጊዜው አይደለም። እኔ አሁን ራሴ መደምደም ያሰጥ ጊዜው አይደለም። ለመዝለል ጊዜው አይደለም። በዳንኤል አምደ ሚካኤል መዝሙር ለመዝለል ጊዜው አይደለም። እኔ የተገኘሁበት ዝማሬ አለ። በበረከት ተስፋዬ መዝሙር ለመዝለል ጊዜው አይደለም። ምድሪቱ ላይ በሊሊ መዝሙር ለመዝለል ጊዜው አይደለም። ምድሪቱ ላይ ሚሊኒየም አዳራሽ እየተከራዩ ለመዝለል ጊዜው አይደለም። ምድሪቱ ላይ ምድሪቱ በጦርነት እየታመሰች ነው። ብዙ ሰዎች ቤታቸውን አጥተው እየተፈናቀሉ ነው። ሐዘን በአራቱም አቅጣጫ በኢትዮጵያ ምድር ላይ ነግሷል። ብዙ ቤተሰቦች ፈርሷል። ጎዳና ላይ የወጡ ህዝቦች ቁጥራቸው በርክቷል። በዚህ ሰዓት ላይ መጽሐፍ ቅዱስ ለሁሉ ጊዜ ያለው ብሎ የሚናገርና የሚያስተምር ከሆነ ለመስፈንም ለማልቀስም ጊዜ ያለው ካለ መክብብ መጽሐፍ ምዕራፍ 3 ጊዜው የሐዘን ጊዜው እግዚአብሔር ፊት የመጮህ ጊዜው እግዚአብሔር ፊትን የመፈለግ ጊዜው የንስሐ ጊዜው ፊቱን ደጁን የመጥናት ጊዜ ሆኖ ሳለ አዳራሽ ተከራይታችሁ መዝለላችሁን እግዚአብሔር የሚቀበለው አይደለም። እግዚአብሔር የሌለበት ዳንኪራ ነው። እግዚአብሔር የሌለበት የላብ ማንጠባጠብ ፕሮግራም ነው። እግዚአብሔር የሌለበት ሙቀት የመፍጠር ፕሮግራም ነው። እግዚአብሔር የሌለበት የወንበዴዎች ጩኸት ነው ያደረጋችሁት። ጥቅሙ ለእግዚአብሔር ቤትና ለእግዚአብሔር ቤተክርስቲያን አይደለም። ጥቅሙ ለግለሰቦችና ለዩቲዩቦቻቸውና ለእንትናቸው ነው፣ ለግል ጥቅማቸው ነው። ቤተክርስቲያንን የሚያከብር ነገር አይደለም እያደረጋችሁ ያላችሁት። እግዚአብሔርን የሚያስከብር ነገር አይደለም እያደረጋችሁ ያላችሁት። ለሁሉ ጊዜ ያለው አለ መጽሐፍ ቅዱስ። ለሁሉ ጊዜ ያለው አለ መጽሐፍ ቅዱስ ብቻ ብላችሁ ታምናላችሁ ወንጌላውያን? መጽሐፍ ቅዱሱ ጊዜ ያለው አለ ለሁሉም። ለመዝለል ጊዜ አለ፣ ከመዝለል ለመሰብሰብ ጊዜ አለው፣ ለመበተን ጊዜ አለው። ባለሀብቱም አዳራሽ የሚከራየው ታዋቂ ሰዎችም በፕሮግራሙ ላይ የሚገኙት እንዲህ ሐሰተኞቹ መተው እነ ሊሊን የመሰሉ ትልልቅ ስራ የሰሩ ትልልቅ ዘማሪዎችን በማሞካሸት ከነሱ ጋር በመታየት ስማቸውን ለማደስ የሚጠሩት እያንዳንዱ የራሱን ፍላጎት ለማድረግ ነው። ባለሀብቱ አዳራሽ የሚከራየው እከሌ የሚባል ባለሀብት ነው ለዘማሪ ከሌ አዳራሽ የተከራየው ሲባል በክርስቲያኑ ዘንድ ይሁንታ ያገኛል። ለሚመልስልህ ብታደርግለት ምን ጥቅም ታደርጋለህ? ምን ብልጫ ታደርጋለህ? ስለዚህ ኢየሱስ ክርስቶስ ሊመልሱልህ ለማይችሉ ሰዎች ስጥ ይላል አይልም? ምን ይልኛል? ሊመልሱልህ ለማይችሉ ድሆች ስጥ። ለሚመልስልህ ብታደርግለት ምን ጥቅም አለ? ምን ጥቅም አለ? ነገ የሚጋብዝህን ትጋብዛለህ። ነገ መድረክ የሚሰጥን መድረክ ትሰጣለህ። የእንካ በእንካ አገልግሎት ነው የተያዘው። እግዚአብሔር የሌለባቸው አዳራሾች። ለዚህ ነው ከዛ አዳራሽ ውስጥ የሚወጡ ሰዎች በግላቸው የማያደርጉትን የወንጌል አገልግሎት ኢየሱስ ጌታ ነው እያሉ ኢየሱስ ያድናል እያሉ ህዝቡን ሰፈሩን የሚበጠብጡት። ኢየሱስ ያድናል ማለት ሰፈር አይበጠብጥም። የነዚህ ሰዎች ስፒሪት ግን የተበላሸ። ይሄንን ነገር ስታደርጉ ቀጣይ ለሚመጣው ትውልድ ምን እያስቀመጣችሁለት ነው? ይሄንን ልጠይቃችሁ። ይሄንን ስታደርጉ ከዛ አዳራሽ ወጣችሁ አስፋልቱን እየሞላችሁ ስትበጠብጡ የባለ ጊዜዎች እምነት ነው የተባላችሁት። ፕሮቴስታንቶች የባለ ጊዜዎች የባለ ስልጣኖች እምነት ነው የተባላችሁት። ምክንያቱም የበልጽግና መንግስት መምጣትን ተከትሎ
ፕሮቴስታንቱ ብልጽግና መንግስት ራሱን ችሎ ሃይማኖት ባይሆንም ብልጽግና ፓርቲ ነው። ፓርቲ ደግሞ ግለሰብ አይደለም። ፓርቲ ተቋም ነው። ተቋም ደግሞ ለራሱን ጥቅም ሀገርን ጥቅም አስከብራለሁ ብሎ የሚመረጥ ወይም ደግሞ በአንዳች ምክንያት ስልጣን የሚይዝ ነው። አለቀ። ፓርቲ ነው የብልጽግና ፓርቲ ነው። ወንጌላዊ አይደለም፣ ሃይማኖት አይደለም። የብልጽግና ፓርቲ ሃይማኖት አይደለም። በሌላው ቤተ እምነት እየታየን ያለነው ግን በባለ ጊዜ እምነት እንደሆነ ነው። ጴንጤ ባይለ ስላሴ ጊዜ አልነበረም ነበረ። በደርግ ጊዜ በስደት ውስጥ በየቤቱ ተደብቀው አባቶቻችን በጭንቅ ዘመን እግዚአብሔርን አላከበሩም፣ አላመለኩትም፣ አመልከውታል፣ አክብረውታል። እነ ተስፋዬ ጋቢሶ እነ ደረጀ የዛን የስደት ዘመን መዝሙር ስቲል እስካሁን ድረስ መንፈስ ቅዱስ ያለባቸውን የዝማሬ መንፈስ በስደትና በመከራ ውስጥ ሆነው አባቶቻችን አላፈሰሱልንም፣ አፍስሰውልናል፣ ባርከውናል። አሁንም መዝሙሮቻቸውን ስንከፍት ጸልይ ይለናል። ከስደት መልስ ከመከራ መልስ እነ ሊሊ ድንቅ መዝሙር አልሰጡንም። በወያኔ ጊዜ በኢህአዴግ ጊዜ በጣም ድንቅ መዝሙሮች አልሰጡንም። በጣም ትልልቅ ዘማሪዎች አልተነሱም። በዘጠናዎቹ በሰማንያዎቹ ተነስተዋል። እግዚአብሔር ይባርካቸው ስለሁሉ በጣም ድንቅ ዝማሬዎች ወጥተዋል። ይሄ መንግስት ከመጣ በኋላ ግን ትንቢት የሚናገሩ ሐሰተኞች አብይ 15 ዓመት ይገዛል ብለው መናገር ጀመሩ። ጉዳዩ ፖለቲካ ነው። መንፈስ ቅዱስ ያለበት አይደለም ወዳጆች፣ ፖለቲካ ነው። አብይ እንደዚህ ይገዛል። ለምን? ይሄንን የሚናገሩት እግዚአብሔር ስለተናገራቸው ሳይሆን ከዚህ መንግስት ጋር የሆኑ እንደሆኑ በቴሌቪዥንና በዩቲዩብ ቻናላቸው በማሳየት መሬትና የተለያየ ነገር ከመንግስት ይሉንታ እንዲያገኙላቸው ነው። ይገዛል ምናምን እኔ አሁን ይግዛ የሚል ሐሳብ አልሰጠውም። ከሊሊ ወደ ፖለቲካ አልመጣውም። ፖይንቱ የተያያዥነት ስላለው ነው። እነዚህ ሐሰተኞች ስለ መንግስት ይናገሩ ጀመር። ስለ መንግስት ጥሩ። ይሄንን ነገር የምንሰማው ደግሞ እኛ አማኞች ብቻ አይደለም፣ ቸርች ውስጥ አይደለም ንግግሩ። ካሜራ ደቅነው ዓለም እንዲያያቸው በዩቲዩብ እና በቻናሎቻቸው ሁሉ ይሄንን ትንቢት የሚሉትን የሐሰት ቀረርቷቸውን ለህዝቡ ያሰማሉ። ይሄኔ የኦርቶዶክስ እምነት ተከታይ አለ፣ የዋቅ ፈታ ተከታይ አለ፣ ኤቲስት አለ፣ የእስልምና እምነት ተከታይ አለ፣ የካቶሊክ እምነት ተከታይ አለ፣ ደግሞ ጥቃቅን የአድቬንቲስት የወልጂሰስም ዘርፈ ብዙ ሃይማኖቶች እዚህ ምድር ላይ አሉ። ብዙ ሃይማኖት አለ፣ የጠሮት ያልጠሮት ብዙ ሃይማኖት አለ እዚህ ምድር። እነዚህ ነቢያት ስለዚህ መንግስትና ስለ ሲስተሙ የሚናገሩትን የበረከት ቃል የትንቢት ቃል ሲሰማ ምን ይላሉ? እነዚህ ጴንጤዎች ባለጊዜ ናቸው ይላሉ። እኔ ልንገራችሁ ፕሮቴስታንቶች ምን ትርፍ አገኛችሁ? ሲሰራ ውስጣችን እንትን ይላልና አቅም ያለን በዚህ እንደዚህ አይነት መስኮቶች ነው መናገር የምንችለውና ቅድም ጀምሮ ከ2090ዎቹ መጨረሻ አካባቢ ጀምሮ እነኚህ ያቆጠቁጡ ነገሮች እንዳሉ እናውቃለን፣ እየተናገርንም ነው የኖርነውና ግን አቅም ያለን ማለት ለሰዎች መናገር የምንችለውን ባገኘን አጋጣሚ እውነቱን እንናገራለን። የሚገርም ነገር እነዛ ብሮችን ሰብስበው የመጡ ሰዎች እቅድ ልክ አሁን ይሄ ሲቹዌሽን እቅድ እንዴት እንደወጣለት እንደዚህ አይነት ሲቹዌሽኖችን ይጠቀማሉ። እነኚህ ሰዎች በጣም አደገኞች ናቸው፣ መጠንቀቅ ነው። እኔ ለህዝቡ ማስተላለፍ የምፈልገው ያው የሚሰማ ይሰማል፣ የማይሰማ ምንም ማድረግ አይቻልም። ቀድመ ያልከው ነው ጊዜው ነው ወይ ላልከው ጥያቄ አንድ ሐሳብ ልንገር። ይሄ ኮንሰርት ለምንድነው በየሳምንቱ እንደዚህ የተደጋገመው? እውነት የእግዚአብሔር ፍቃድ ነው ወይ? እነኚህ ኮንሰርት የሚያዘጋጁ ዘማሪዎችም ወይም ግብረአበሮቻቸው የእግዚአብሔርን ፍቃድ ጠይቀው ነው ብለህ ብትጠይቀኝ አይደለም ነው የምለው። ግን እከሌ አዘጋጅቷል፣ ምን ያህል አግኝቷል፣ ከዛስ ዩቲዩብ ላይ ይጭናል፣ ዩቲዩብ ይታይለታል፣ ገንዘብ ያገኛል። ዋናው ፐርፐዙ እግዚአብሔርን ለማምለክ አይደለም። እኔ እንደው በድፍረት እናገራለሁ፣ እግዚአብሔርን ለማምለክ ወንጌልን ለመስራት ዴፊኒትሊ አይደለም፣ ገንዘብና ገንዘብ ለመስራት ነው። ገንዘብና ገንዘብን ለመስራት ነው። ምክንያቱም ቅድም እንዳልከው ያለው አሁን እንደው የሚገርም እንደው እንደዚህ አይነት ሰብሰብ ያለ ጊዜ ሲናገኝ እንደው ሰብሰብ ባልንበት ሰዓት እኔ እመኛለሁ እንደው አንድ ጊዜ በጉልበታችን በርከክ ብለን
ስለ ሀገራችን ስለ ኢትዮጵያ ጌታ ሆይ እንዶ አንድ ደቂቃ እስቲ በርከክ ባል ምክንያቱም እኛ ክብር ምንም አይደለም አይደል ክብራችንን መጣን ነው ያለብንና ምንም አይነት ሰዎች አይደለንም በርከክ የትኛውም ቦታ ብንሆን የትኛውም ስፍራ ብንሆን በርከክ ብለን አንድ ጊዜ ስለ ኢትዮጵያ ጋርዶብናል ስለዚህ ሰዎች ወይ ተመለሱ ለማለት ፈልጋለሁ ስለሰጠኝ እድል አመሰግናለሁ አብዬ ተባረክ ላይሰማም ድምጽ ቴንክ ዩ ተባረክ በጣም ምን እንደምናደርግ እግዚአብሔር መንገድና አቅጣጫውን ያሳየናልን ብዬ አስባለሁ መጋቢ ጻድቁ ከአብያተ ክርስቲያናት መሪነት ለመልቀቅ 1 አመት እንደቀራቸው አውቃለሁ እና በዚህ በቀራቸው 1 አመት ውስጥ መጀመሪያ ያሳዩንን ለወንጌል አይነኪ አይደፈሪ መሆንን እንዳሳዩን በዛው ጨርሰውት ቢሆን ደስ ይለኝ ነበር ብዙዎቻችን መናገር ሳንችል ክፉና ደጉን ሳንለይ በፊት ለፊት ሐሰት ሐዋርያው ቅዱስ ጳውሎስ በሐዋርያ ሥራ መጽሐፍ ላይ በነበረውን ቆይታ ጨርሶ መንገድ ሊጀምር ሲል ጠርቶ ለቤተ ክርስቲያን ያሳሰባትን ነገር ደግሜ ማሳሰብ ፈልጋለሁ እኔ ከሄድኩ በኋላ ለመንጋው የማይራሩ ጨካኝ ተኩሎች ይመጣሉ ስለዚህ ራሳችሁንና መንጋውን ምን በሉ ጠብቁ ራሳችሁን ከዛ መንጋውንም ጠብቁ መጽሐፍ ቅዱስ የሰጠን አደራ ራሳችንን ከዛ መንጋውን እንድንጠብቅ ለምን እግዚአብሔር በደሙ የዋጃት የእግዚአብሔር ቤተክርስቲያን ስለሆነች ዋጋው የደም ዋጋ ስለሆነ የቤተክርስቲያን ዋጋ የአንድ ምእመን ዋጋ የአንድ ተራ ነው የምንለው እንደ ኬጅ አጥረንበት እዛ ጋር ዘምር ብለንኛ ቪቪአይፒ ቦታ ይዘን ዳሪያ ሰው ያስቆምነው ሰው ያንዱ ዋጋ የክርስቶስ ኢየሱስ ደም ስለሆነ ዋጋው ለነዛ ሰዎች መታመን ለነዛ ሰዎች አቋምን ማሳየት ለነዛ ሰዎች ያቋም ሰው መሆንን መግለጽ መጽሐፍ ቅዱሳዊ እውነት እንጂ ያቡና ስሜታዊነት የወለደው ሐሳብ አይደለም ስለዚህ ኤክስፕሌን እንዲደረግልን እንፈልጋለን 1 አመት ከቀረው ኃላፊነቱን ሊለቅ 1 አመት ከቀረው በጣም ብዙ መልካም ነገር በማድረግ ምሳሌ ሆኖን የነበረ ዛሬ ግን አገልግሎቱና ረኝነቱን ጥያቄ ምልክት ውስጥ የምናስገባበት መጋቢ ጻድቁ ከነዘላለም ጋር ኢየሱስ ሰጠነ ብለው በአደባባይ ካስተማሩ የስህተት አስተማሪዎች ጋር አንድ ቢላ ይዞ የቆረጡ መታየት ድፎ ይሄ መጽሐፍ ቅዱሳዊ ድጋፍ የሌለው አዎ ሰው ትናንት የሰራነው ስራ እየሰራ ሊደግፈን በውሸታችን በሐሰታችን በድካማችን በወድቀታችን እንድንቀጥል ሊያበረታታን ይችላል እኔ ግን እናገራለሁ የማይነቀፍ አይነኬ የሆነ እግዚአብሔር ብቻ ነው እኛ ቤት ውስጥ አይነቂያችን እግዚአብሔር ብቻ ነው ኢየሱስ ክርስቶስ ጌታ ነው ሰው ላይ ወደን ይችላል ሰው ላይ ቀበረን ይችላል ወዳጅ ልናጣ እንችላለን ተቀባይነታችን ሊቀንስ ይችላል አይነቂያችን ግን እግዚአብሔር ነው የተዋወቅነው በክርስቶስ ኢየሱስ በተሰራልን ስራ ነው እንጂ በግላችን ማንታወቅ ሰዎች ነበርን በጠምደኝ በጠላኝ ባትወደኝ ብትወደኝ አይመለከተኝም ነገር ግን በዚህ ዘመን ኢትዮጵያ ላይ ካለው ራብ ርዛት ስቃይ መከራ አንፃር የኮንሰርት ሳይሆን ዘመኑ የለቅሶና እግዚአብሔርን ፊት የምንፈልግበት እንደሆነ 100% እርግጠኛ ነኝ ይሄንን ነው ብሎ ደም የምትናገረው ነገር ካለ ቀጥ ደሜ ብሮስኪ ይላል አባቴ ሰላም ለእናንተ ይሁን የአባቴ ተወዳጆች እንደናችሁ ሁላችሁንም በክርስቶስ ኢየሱስ ሰላም ላችኋለሁ እጅግ መልካምና ወሳኝ የሆነ ርዕስ ነው ያስከው አሪፍ ነው ፍቄ ንጉስ ካህን ሁሉ ከስር ያላችሁትም ሁላችሁንም በክርስቶስ ኢየሱስ ሰላም ብያችኋለሁ አቡናኔ በጣም የሚገርመኝ ማለት ነው የነፍሳት ጥሪ የተደረገበት ፕሮግራሙ የነፍሳት ጥሪ ከናንተ የምፈልገው ምንም አይደለም ተብሎ የተባለበት ፕሮግራም ነፍሳት እንዲመጡ ብቻ ነው ከናንተ የምፈልገው ተብሎ በመግለጫው አለ ያው አንተ ማይተው ሊሆን ይችላል እና
ያ ፕሮግራም እንደዛ ተብሎ ግን በጣም በርካታ ወጣቶች መንገድ ላይ እንዳይገቡ ሲደረግ ነበረ። እንዳይገቡ ሲደረግ ለተኩላዎች አሳልፈው የተሰጠበት ፕሮግራም ነው የምለው። እዛ ጋር ያሉትን ወጣቶች የሆኑ በቃ ኦንሊ ጂሰሶች መጥተው አያችሁ እናንተ እንደዚህና እንደዛ ነው ብለው ቢሏቸው ቁጭት የገባበት እዛ አዳራሽ ውስጥ ለመግባት ልቡ የተነሳሳ ከቤቱ ዋጋ ከፍሎ የመጣ ሰው አትገባም ስትለው ምንድነው የሚሰማው? ቡና ምንድነው የሚሰማው? አትገባም ስትለው ከዛ ውስጥ መካከል አንዱ ደግሞ እኔ ነኝ አንዱ አትገባም ከተባልኩት እስቲ እንኳን ገባ እንኳን አልገባው። ለማንኛውም ጌታ ኢየሱስ ይባርክ። በቃ ጌታ ይባርክ። ለመሰለ ራሱ ለመግማት መሄድ ከራሱ እኔ በራሱን ችሎ ትክክል ነው ብዬ አላምንም። ምክንያቱም እኔ አላወኩማ አቡና ጊዜው እግዚአብሔር ፊት የፈለገችው ሊሊ ልትሆን ትችላለች። ጊዜው አይደለም። አሁን የኮንሰርት ጊዜያችን አይደለም። በዚህ ምድሪቱ ላይ በጣም ትልልቅ ቀውሶች፣ ትልልቅ ቤተሰብን ማጣቶች፣ ሞቶች፣ ለቅሶች፣ ድንኳኖች ባሉበት እንደዚህ አይነት ፕሮግራም ላይ ራሱ መገኘት ትክክል አይደለም። ስለ ደሜ ከሆነ ሌላ ጊዜ ደሜ ቤት ሲከፍት ስላወራው ስላስተማረው ማርያም ታማልዳለች ምናምን ስላለው ትምህርት ከሌላ ጊዜ ፕሮግራም ይዘን ከደሜ ጋር እናወራለን። ደሜ በጣም የሚመለስ ልብ ያለው ነው። እናንተ ራሳችሁ እየሰደባችሁ ልጁን አታርቁት፣ አትግፉት። እንወዳለን። ደሜ የሚስተካከለው ነገር ያስተካክላል። እዛ ተኩሎቻችሁን እየተጠባበቃችሁ እንደ ደሜ አይነት ደሜ አሁን ቲክቶክ ባን ቢደረግ የትም አታገኙት፣ የትም አታገኙት። አማራጩ ውስን የሆነ ሰው ነው። አዎ ደሜ እኮ ሲሄድ እኮ ሄድ ይልና ይመጣል። የማዕበል እንትን በሉት ይልና ይሄዳል ይመጣል። ግን በጣም ጥሩ ቅን ልብ ነው ያለው፣ መስተካከል የሚችል ሰው እና ደሜ እንወዳለን። ተባረኩ። ሌሎቻችሁ ሰላም ነው።